ያንን ማድረግ ከቻልን ወደፊት ለሚመጡት መንገድ እየጠረግን ኑ በብርሃኑ ተመላለሱ የምትለው መልእክት እኔ አንዳንዶቻችሁ ያልገባችሁ ካላችሁ ይሄ መልእክት መጽሐፍ ቅዱስ ቃል ነው። ኑ ጥሪ ነው። ኑ የምትለው ብቻዋ ከጨለማ ኑ ወደ ብርሃን የሚል ነው አንደኛው። ተመላለሱ የምትለው የምትሰራው ግን ለክርስቲያኖች ነው የምትሰራው። አንደኛ ለማያምኑት መጀመሪያ ከጨለማ ወደ ብርሃን ኑ የሚል ጥሪ ነው ያለው። ተመላለሱ ግን ቴዎሲስ ነው፣ እንኖረው ክርስትናውን ነው። መመላለስ በክርስትና ህይወት ውስጥ መኖርን የሚጠይቅ ነገር ነው። ሊቪንግ ፕሮሰሱ ነው፣ የክርስትና ህይወትን የምንኖረውን ነው። ስለዚህ ፕሮቴስታንቶችን ኑ እንላለን። ክርስቲያን ከሆኑ በኋላ ደግሞ እንደኛ በክርስትና በመንፈሳዊ ህይወት በስነ ምግባር እንመላለስ የሚል ለሁለታችንም የሚሆን መልእክት ነው። ጥሪ ብቻ አይደለም። እኛ ጨለማ ውስጥ ሆነን ወደ ጨለማ ልንጠራ አንችልም። የኛ ጨለማ እምነት አይደለም። የእምነት ችግር የለብንም። ኦርቶዶክሳውያን የጠራ ኩልል ያለ እምነት አለን። ስነ ምግባራችን አቀባበላችን ጤነኛም ግን መሆን አለበት። ክርስቶሳዊ የሆነ ልብ አቀባበል መኖር አለበት። እሱን ማድረግ ከቻል የሚመጡትን በትምህርት መደገፍ በትምህርት ነው መደገፍ ያለበት። ትምህርት ያቆማል፣ ያጸናል፣ ያበረታል፣ አለቱ ጋር ያጣብቃል። ስለዚህ በትምህርት ወባለም በደንብ ተማሪ ይሄው አንድ ነገር ልበልና ወደ ወንድሞቼ ልሄድ። ስታጠኑ ክርስትናውን ስታጠኑ ልብ አድርጉ። የሆነ ከሰንበሪ አትጀምሩ። ክርስትና የሚጀምረው ክርስቶስ ላይ ነው። ቅድም ነግሬያቸዋለሁ። ከዛ በኋላ ክርስትና ሐዋርያት ያስተማሩት ትምህርት ነው። የሐዋርያትን ትምህርት መጽሐፍ ቅዱስን መመርመር። ከዛ በኋላ ከሐዋርያት በኋላ የመጡ ሐዋርያ አከል የምንላቸው ሐዋርያትን መስለው አክለው ወንጌልን የሰበኩትን የጥንት አባቶቻችንን ትምህርት በደንብ መመርመር ማየት። ክርስትናው እንዴት ማለት የሆነ ወጣ ገባ የሚል የተለያየ ነው ብሎ መመርመር አለበት። ስርዓት አምልኮ ለምሳሌ ስለ ጥምቀት ጌታ ተጠመቁ አለ። ከዛ በኋላ ይሄንን ጥምቀት ሐዋርያት አድርገውታል ወይ ፈጽመውታል ስን አዎ አንድም ቦታ ላይ በክርስቶስ ትምህርት አስተምረው ሳያጠምቁ በቃ በቂህ ነው እምነት ድነሃል ብለው አንድም ቦታ ላይ በመጽሐፍ ቅዱስ አታዩ። እያንዳንዱ ይኸው በባለ 50 ጀምሮ ጴጥሮስም ተጠመቁ ብሎ ነው የሰበከው። በክርስቶስ እመኑ ተጠመቁ ነው ያለው። ኃጢአት ይደመሰሳል ነው ያለው። የመንፈስ ቅዱስ ጸጋ ትቀበላላችሁ ነው ያለው። 3000 ነፍሳት ተጠምቀው ወደ ክርስቶስ አካል ተጨመሩ ነው የሚለው መጽሐፍ ቅዱስ። ከዛ በኋላ የመጡትም ሲያስተምሩም የነበሩት እሱን ነው ያደረጉት። ጥምቀት የሌለው እምነት ክርስቶሳዊ ህብረት የሌለው ክርስትና የለም። እሱን አንደኛ ማየት ነው። ከዛ በኋላ ያለውን ቅብብሎሹን በደንብ ማየት ያስፈልጋል። በምሳሌ ልንገራችሁ። ለምሳሌ እኔ ክርስትናውን የኦርቶዶክሳዊን አስተምሮ በሙሉ ተቀብዬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚያ ከእምነቱ ተወግዤ ብለይ መድኃኔዓለም ያርግብኝ ብለይና በቃ ትምህርቱ እንዳለ ሙሉ በሙሉ አምንበታለሁ። በነገረ ክርስቶስ ላይ፣ በነገረ ቅዱሳን ላይ፣ በነገረ መላእክት ላይ በሙሉ አምኜ በቃ ቸርች ፕላንት አደርጋለሁ ብዬ ብቀጥል ትምህርቱ አለኝ። በቃ ምንም ሳልጨምር ሳልቀንስ የኦርቶዶክስ አስተምሮን ተቀብዬ ግን ራሴን ችዬ በቃ አጠምቃለሁ፣ ከቤተ ክርስቲያን ተለይቼ ማለት ነው። አጠምቃለሁ፣ ቸርች ፕላንት አደርጋለሁ፣ ትምህርቱንም እዛው ልቀጥላለሁ ብዬ ብል ከቤተ ክርስቲያን ህብረት ተለይቻለሁ። አይቻልም። ለምን? ትምህርቱ እኮ አለኝ እኮ የአስተምሮ ልዩነትም የለኝም። ከቤተ ክርስቲያን ግን ከተለየሁኝ ቤተ ክርስቲያን ከለየችኝ በኋላ ግን ቅብብሉ ያቆማል። ሐዋርያዊ ቅብብሎች ይቆማል፣ ይለያል። ከዛ በኋላ ማጠምቀው ሻወር እንደወሰደ ነው የሚቆጠረው። አንድ ምዕመን ዝም ብሎ ያለ ክህነት ያለ ስልጣን አንድ ምዕመን ቢያጠምቀው ጥምቀቱ ጥምቀት አይደለም። ማስረጃችን ምንድነው? መጽሐፍ ቅዱስ። በዘመነ ሐዋርያት ዝም ብሎ አንድ ምዕመን ተነስቶ አንዱን አያጠምቅም። ስልጣን ያላቸው ብቻ ናቸው ማጥመቅ የሚችሉት። ስለዚህ ፕሮቴስታንቱ ዓለም ሌላው ነገር በሙሉ ቢኖረው
እንዲህ የሚሉ ሰዎች ስለምሰማ ነው። ዋናው በጌታ መሆን ነው። በክርስቶስ በሞቱና በትንሣኤው ማመን ነው። ሌላው ሃይማኖት ተቋም ምናምን እሱ አይደለም የሚያድነው ዋናው በጌታ መሆን ነው ይላል። ኖ እንደዚህ አይደለም። ይኸው ያመነ የተጠመቀ ይድናል። ደቀ መዝሙር ያልሆነ የክርስቶስ እንዲሆን በጥምቀት ያልተባበረ ሰው ክርስቲያን አንለውም፣ አይሰራም። ትምህርት ብቻ አይደለም፣ አፖስቶሊክ ሰክሴሽን ቬሪ ኢምፖርታንት። ስለዚህ እሱን አብራችሁ ነው ስታጠኑ ክርስትናውን። ያንን ካደረጋችሁ ይኸውላችሁ ትምህርታችሁ ቅዱስ ጴጥሮስ ላይ፣ አትናቴዎስ ላይ፣ ቄርሎስ ላይ ከሆነ ማንም አይነቀንቃችሁም፣ ማንም አይወዛው። ደግሞ ኮንፊደንስ ይኖራቸዋል። የሆነ ሰው እየመጥቶ ተገለጠልኝ። ክርስትና አዲስ መገለጥ አይደለም። ዝም በየጊዜው ዱብ የሚል እንደ ቁርአን ከሰማይ የሚወርድ አይደለም። ክርስትና ክርስቶስ እንኳን ሲያስተምር ዱብ አድርጎ አይደለም የሚያስተምረው። ቀስ በቀስ ደቀ መዛሙርቱን በየዕለቱ 3 ዓመት ከምናምን አስተምሯቸዋል። ትምህርት ይጠይቃል ክርስትና። ዝም ብሎ እኮ መግለጥ ይችል ነበር። በነገራችን ላይ እንደው በቃ ዝም ያንዴ ላፍስባችሁ እውቀትን አላላቸውም። ቀስ በቀስ ነው ያስተማር። እየወደቁ እየተነሱ እየተፈተኑ ነው ያለፉት ሐዋርያት። ልክ እኛም በዚህ ህይወት እናልፋለን። እና ለአጠቃል ወንድሞቻችን ተሙ ወንድማችን ማን ነበር ስምህ? አፖስቶሊክ ጎስፔል በጣም ወድጄዋለሁ። የአፖስቶሊክ ጎስፔል የወንጌል ቅብብሎሽ እንደገና ውብ ዓለም ለእናንተ ማን ነው ስምህ? ናትናኤል ነው አይደል? ፓስተር ነበርክ ነበር? ፓስተር ነበር ናትናኤል ማለት የእግዚአብሔር አገልጋይ ማለት ነው። በጣም አሁን በጣም ደስ የሚል ፌስ ነው ያለ። አንተ እንደው ተቀባይ ማድረግ ያለብን አንተ ነው። አቀባበልህ በጣም ከፍትፍቱ ፊቱ የሚባል አይነት ሰው አይደለ? እንደዚህ አይነት ወንድማችን ነው። ስለዚህ በርታ፣ ጠንክር። እግዚአብሔር በአንተ ይሰራል፣ ይጠቀምብሃል። ቻሌንጆች ግን እንዳሉብህ ስለምንረዳ በምንችለው ሁሉ እናግዛለን። ህይወታችሁ በትምህርት ግን ይደገፍ። ይሄ ከጭብጨባው ይሄ ከእልልታው ወጣ ስትሉ ሌላ መሬት ላይ ያለው ቻሌንጅ እዚህ ላይቭ ላይ ያንን ጭንቀታችሁን ሊያስረሳችሁ ይችላል። ከላይ ስትወርዱ ግን ወደ ማህበረሰቡ ስትቀላቀሉ ግን ያለውን ቻሌንጅ እኔ አየዋለሁ። እግዚአብሔር በሚያውቀው ቀላል አይደለም። ስለዚህ ወደ ካራን እንዳትመለሱ፣ ከነአን ላይ ሆናችሁ የተለያችሁበትን ክርስትናችሁን አጽኑ የሚለው መልእክቴ ነው። አሁን ወደዚህ የገባ ነው። እንደሚታወቀው ያው ሬሱ ሌላ ነበረ፣ ግን ወንድሞቻችን ቻሌንጅ ማድረግ ስላልቻሉ የበለጠ ሬስ እግዚአብሔር ሰጥቶን ወንድሞቻችንን መክረናል። እግዚአብሔር በሚያውቀው ተሙ እኔ ልወጣ ስል ነው ወደ ስራ የሳብከኝና እንደው በጣም ከብዶኝ ነው የገባው እንጂ ያለው ገብቼ ወንድሞቻችን ከኔ በተሻለ ደግሞ መምከር ማስተማር መሬት ላይ ያለውን እናንተ ጋር አብረው ሆነው በትምህርት የሚደግፉ ወንድሞቻችንም ስለመጡ እንኳን ደህና መጣችሁ ማለት ፈልጋለሁኝ። ዲያቆን ዘማርያም፣ ዲያቆን መዝሙር ያሬድ እንዲሁም ቶኒ በጉጉት ከምጠብቀው አንድ ወንድማችን እንደዚሁም ያኪኒ እና ልጇ ነው አምላኳ ከታችም ያላችሁት 1400 ሰዎች ሰላም ብያችኋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። አሜን። ያኪኒም በቅርቡ ይቀላቀለናል ብለን ተስፋ የምናደርገው ሰው ነው። እግዚአብሔር ቢፈቅድ። ኖርማል ፕሮቴስታንት አይደለም፣ ግን በጣም ማወቅ የሚፈልግና በጣም እውቀት ያለው ልጅ ነው። በአድቬንቲስት ቤተ እምነት ውስጥ ያለ ነው፣ ግን በጣም የምንወደውና የምናከብረው ወንድማችን ነው። እግዚአብሔር ይርዳው። ጸሎት እናደርጋለን። እግዚአብሔር ይርዳህ። ህይወት የራስ ነው ማለት ክርስትና ለራስ ስለሆነ እግዚአብሔር ይርዳህ፣ እግዚአብሔር ይደግፍህ። ክርስቶስ የተከተልከው ሽውን ነው። ይኸው ብቻውን በሰማይና በምድር በረከት የሚባርከውን አምላክ ነው ከእናንተ ጋር ያለው። በጣም ቅዱሳን መላእክት ናቸው ከእናንተ ጋር አብረው ያሉት። በርቱ፣ ብቻችሁን አይደላችሁ። እንደው ይሄ ቁሳዊው ነገር ነው ስናወራ የነበረው እንጂ ክርስቶስ ግን ከእናንተ ጋር ነው፣ ከቅዱሳን መላእክቱ ጋር ከእናንተ ጋር ነው እና በጸሎት በርቱ፣ ትጉ ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ ተሙዬ። ቴንክ ዩ። ቀሲስ ቆይ ሳይወጡ ናቲን ላስተዋውቃቸው በደንብ። ቀሲስ ቡራኬ ድረሰኝ አባት ይፍቱኝ ይባርኩኝ። እግዚአብሔር ይባርክ። በረከተ እስጢፋኖስ ይሄ ድሮ ላይ
አሜን አሜን። እርሶን ሳይ እኔን ነው የማየው እና የወደፊት ማንነቴን እያየው አጉረ ተመለጠ አይደለ? አዎ ቆባ አርግበትና እዚያው ተንቀሳቀለ። ትልቁ ላርገኛ እንዴ ተሜ የናቲን ላስታውቃቸው። እሺ ናቲ ማለት ቀሲስ ናቲን ላስተዋውቆት እንግዲህ። እሺ ናቲ ማለት ሁላችንም እስቲ በጥሞና እንከታተል። ናቲ ጉዞ እንዴት ነበረ የሚለውን እኔ እንደዚህ የሚመጡ ልጆችን ሳይ ቀሲስ በጣም ውስጤ ይረበሻልና በጸሎት እናግዛቸው፣ እናበርታቸው። በእነሱ የክርስቶስን ፍቅር ያለው በጣም ይገርመኛልና የእመቤታችንን ፍቅር ያለው በነተሜ በነናቲ በቃ ይገርመኛል። ከጽናታቸው ብርታታቸው፣ በተለይ ደግሞ የተሜም ትዝ ይለኛል። በቃ ድንግል ማርያም በጣም ይናገር ነበር፣ ከኛ ጋር ብዙ ይከራከር ነበር በጣም እና ዛሬ ደግሞ እንደዚህ ሆኖ ሳይ የናቲዬንም ነገር ሳይ እየደጋገመ ያወራኝ ነበረ። ናቲ ትዝ ይለኛል። ማታ ማታ አንዳንድ ቤት እንገናኝ ነበረ እና ይጠይቀኝ ነበረ ብዙ ነገሮች እና በጠየቀኝ ቁጥር እኔ ነበርኩ የምበረታው። እውነት በእሱ ምላሽ እኔ ነበርኩ የምበረታው። በቃ አይዞ ያሬድ ይለኛል፣ ያልፋል። ቤተክርስቲያን የዛን ሰዓት ብዙ ፈተና ነበረ ትዝ ይላል ናትዬ። እና ይሄ ፈተና ግን እንዴት ያልፋል ይለኛል። አይ እንደዚህ ይሆናል እለዋለሁ። እና እግዚአብሔር እንኳን እናንተን ሰጠን። እንኳን እግዚአብሔር በጣም ወዳችኋለሁ። እነ መልኬ፣ እነ ውብዬ፣ እነ ሐዋዝ፣ እነ እዝራ፣ እነ ተሜ፣ እነ ዘማሪት ናርዶስ በጣም ብዙ እየመጡ ነው ያሉት እና እግዚአብሔር ይመስገን። እርጋታችሁ፣ አሁን ያላችሁ ሰላም፣ አሁን ያላችሁ መረጋጋት በጣም ይገርመኛል። በቃ አሁን በነናቲ በነተሜ የምናየው መረጋጋት፣ በቃ ሰላማ ፊታቸው ላይ ያለው ደስታ እና እግዚአብሔር ይመስገን። እናቴን ላስተዋውቆት ብዬ እኔ ዝም ብዬ አልቃሻ ነኝ። ቀሲስ ይቅር ይበሉኝ። በቃ አበላሸው ነገር እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን ዲያቆን። እውነት ነው። እንደዚህ ነው መነካት፣ አብሮ መነካት። አያችሁ፣ ይሄ የሚያሳየው ምንድን ነው? የክርስቶስ ልብ ማለት ይሄ ነው። ክርስቶስ እኛን የሚቀበለን ልክ እንዲህ ነው። አንድ ሰው ኃጢአት ሰርቶ ንስሐ ሲገባ እንዳልበደል አድርጎ የሚያቅፋባት እኮ ነው። እውነት እንደው በቃ አንድም ቀን ለምን ኃጢአት ሰራችሁ ብሎ ያልጠየቀን፣ ነገር ግን ለምን ንስሐ አልገባችሁም የሚል አባት ነው። እና ይሄ በጣም 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 እንዴት ያለ መታደል ነው! በእውነት እንዴት ያለ መታደል ነው! እንደዚህ ያለ ልብ ላላችሁ ሁሉ እግዚአብሔር ይባርካችሁ። ልብህን አጥብቀህ ጠብቅ ይላል ጠቢቡ ሰሎሞን። እና እንዲህ ያለ ልብ ወንድማችን በጣም ትልቅ ስራ መስራት ትችላለህ። አሁን አንተ በአንተ ህይወት ውስጥ ሌላ ዘመድ የለህም። በቃ ክርስቶስ ነው ዘመድህ። ስበክ፣ ክርስቶስን በህይወትህ ኑረው። አንድ ማሳሰቢያ ግን በዚህ አጋጣሚ ከቅዱስ ቁርባን አትራቁ። ተሙ የክርስትና ዕለት አንዳንድ ጊዜ እኛ ላይ የሚታይ ስንፍና አለ። እኛ ላይ የሚታይ ስንፍና ምንድን ነው? በቅዱስ ቁርባን በየዕለቱ የሰው ልጅ መታተም አለበት። የክርስቶስን ስጋና ደም ከመብላት ከመጠጣት ማቆም የለብንም። ስለዚህ ክርስትና ተነስታችኋል። ከዚህ በኋላ ምንም የሚከለክላችሁ ነገር የለም። የሚከለክላችሁ ንስሐ መግባት፣ በንስሐ ውስጥ ሆናችሁ ከቅዱስ ቁርባን ተለይታችሁ እንዳትኖሩ፣ አስቀድሳችሁ ሳትቆርቡ የምትሄዱ አትሁኑ። ትክክል አይደለም። ይሄ በጣም ስህተት ነው። ኦርቶዶክሳውያንም ሆናችሁ ይህንን የማታደርጉ ሰዎች የስነ ምግባር ጉድለታችሁን የሚያሳይ ነው እንጂ ትክክለኝነታችሁን አያሳይም። እሱ ትክክለኛነታችንን አያሳይም። ማንም ሰው ኃጢአት ይሰራል። ማንም ሰው ግን ሁላችንም ንስሐ እየገባን አስቀድሰን ቆርበን የምንወጣ ሰዎች መሆን አለብን። እኔ በጣም ይገርም። እኔ እንደዛ ነው የማደርገው። እዚህ ሀገር ልክ ንስሐ ስጡን ይሉኛል። ንስሐ ከተቀበሉ በኋላ ስጋ ወደሙን ተቀበሉ ስል አይ እንደው ትንሽ ብቆይ እሱን እንኳ ይሉኛል። ዋይ ንስሐ የገባ ሰው ምንድን ነው ሌላ ነገር የሚጠብቀው? ይሄማ ትክክል አይደለም። በቅዱስ ቁርባን መታተም አለበት ህይወት ማለት ነው። እና እንዳታቋርጡ። እዚህ ሀገር ብዙ አንድ ታሪክ ልንገራችሁ። እኛ ቤተክርስቲያን መጣና ልጃችንን ማስጠመቅ እንፈልጋለን አሉ። አሜሪካውያን ናቸው ሁለቱም፣ ባልም ሚስትም።
የዚህ ሀገር ተወላጆች ናቸው። እዚህ ሀገር ሌላ ሀገር አያውቁም እና ልጃችንን ጎግል አድርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኳ እንተናል እና ልጃችንን የመጀመሪያ ልጃቸውን ነው ይዘው መጡ ማስጠበቅ እንፈልጋለን አሉኝ። ከዛ ጠየኳቸው ማለት ስለ ክርስትናው ያላቸውን መጀመሪያ መረዳት። አይ በጣም ጥሩ ነው፣ በጣም ደስ ብሎኝ ያው ትምህርቱን ሰጠንና ግን ህፃናትን ዝም ብለን አናቆርብም። በቤተክርስቲያን በእኛ ቤተክርስቲያን ህፃናትን የማያምኑትን ልጆች ህፃናትን አናጠምቅም። እኛ ታውቃላችሁ፣ ኦርቶዶክሳውያን እኛ የምናጠምቀው ወላጆቻቸው ኦርቶዶክሳውያን ከሆኑ ብቻ ነው እንጂ ህፃን ልጅ አንድ አረማዊት በ40 ቀንና በ80 ቀን ልጇን አምጥታ አስጠምቃ ኦኬ ያን ልጅ አጠመቅ ነው። ከዛ በኋላ ለማን ነው የምንሰጠው? ሞግዚት ያስፈልገዋል። በክርስትና ህይወት ውስጥ እያስተማር የሚያሳድገው ያስፈልገዋል። ሄሮ የሚጠባው ደግሞ የእናቱን ጡት ነው፣ የአረማዊ ጡት ነው የሚጠባው። ስለዚህ እንደዚህ ያለውን ህፃን ያለ ሞግዚት አጥምቀን የክርስቶስን ልጅ ዝም ብለን በጨለማ ውስጥ አንሰጥም። በጣም ቤተክርስቲያን ልጇን ለማንም አሰጥም። ትምህርቱን ትፈልጉታላችሁ? አዎ። ትክክለኛ ኦርቶዶክሳዊት ቤተክርስቲያን እናት ብላችሁ ታምናላችሁ? አዎ። እንግዲያስ ህፃኗ ብቻ ሳትሆን መጀመሪያ እናንተም ጭምር መጠመቅ አለባችሁ። እግዚአብሔር ረድቷቸው ሁለቱም ባለም ሚስትም እሺ እንጠመቃለን አሉ። በአንድ ቀን ባልም ሚስትም ልጅንም አጠመቅን፣ አቆረብናቸው። አሁን አራተኛ ልጅ አስጠመቀዋል እኛ ቤተክርስቲያን ውስጥ እኔ ያለሁበት ደብር ላይ አራተኛ ልጅ። በጣም ጎበዞች ናቸው፣ ብርታታቸው እኔ ያው በእንግሊዝኛ ላወራችሁ ስሞክር እነሱ በአማርኛ ለማውራት እንዴት እንደሚጥሩ። ህፃናቶቹ ደግሞ ሁለት ወንዶች ናቸው። እነሱ ነው ዲቁና በደንብ አስተምረን እናሳድጋቸዋለን። ገና ናቸው፣ ህፃናቶች ናቸው። ግን ሲዘምሩ ስታዩዋቸው መዝሙሩን ግዕዙን አጥንተው ከልጆች ከህፃናት ጋር አብረው የሚዘምሩ በክርስትና ቀጥ አድርገው አገልግሎት የሚያገለግሉት እነሱ ናቸው። እኔ በጣም አዝናለሁ። አንዳንዴ በደንብ ማስተማር የቻልን መስሎ አይሰማኝም። እዚያው በውጭ ሀገር ላይ በተለይ አሁን ግን ልጆቻችን እየደረሱ ነው። በጣም ሰርቪሱ በጣም እየጨመረ ስለሆነ ወደፊት ትልቅ ተስፋ አለን። የእንግሊዝኛ እጥረት ስላለብን አገልግሎቱ ተደራሽ የማድረግ ችግር ነበረብን። አሁን ልጆቻችን እየደረሱ ቄስ እየሆኑ ስለሆነ አገልግሎቱ አሁን የምታዩት ይሄ በአማርኛ ላይ በመንሰራው በእንግሊዝኛ በዓለም አቀፍ ተደራሽ የሚሆንበት ነገር ይኖራል። ለሱ በትምህርት ዝግጅት እንዲኖር እየጣርን ነው፣ እየሞከርን ነው። እና ምን ለማለት ፈልጌ ነው፣ እንደናንተ ያለ ሰው ሲመጣ ከኛ በተሻለ ኢነርጂ ነው የሚሰራው፣ ጉልበት ነው የሚሰራው። ምክንያቱም እግዚአብሔር እናንተን ለማገዝ ብርቶች ገና ልጆች ስለሆናችሁ እጃችሁን ይዞ የሚመራ አባት አላችሁና በደንብ ስሩ፣ በደንብ በርቱ። የሚመጡትን ወንድሞቻችሁን አቀባበል ወሳኝነት አለው። እንባቸውን መጥረግ ያስፈልጋል። ወደኋላ የሚጎትታቸውን ትናንትና አሰገድን እየሰማሁት ነበረ ስለ ሐዋዝ የሚያወራበትን። እኔው እውነቴን ነው የምነግራችሁ። አሰገድን እንዳጋጣሚ በደንብ ነው የማውቀው። እኔ እየጋበዝኩ ኮተቤ ገብርኤል ሳሰብከው የነበረ ሰው እንደው አንድ ጊዜ እንደውም የጥምቀት ጋብዣው የጥምቀት ተረኛኛ ነበር እና መድረክ ላይ አስወርደው አሉ። ሰዎች መጡና የተወሰኑ ወጣቶች መጣው አስወርደው ታድሶ ነው ሰው እያሉኝ እና እኔ እግዚአብሔር በሚያውቀው እኔ ነበጋሻውንም ሌሎችንም በጣም እንዳይወጡ በጣም ሲጥሩ ከነበሩ ሰው አነኝ። በዛን ጊዜ እኔ አይ ቤተክርስቲያን ያላወገዘችውን ሰው እንዲህ ማለት ተገቢ አይደለም። ቁጭ ብላችሁ ተማሩ። በትምህርቱ ላይ ኑፋቄ ካለ እኔን ጠይቁኝ። እኔ ነኝ የምጠየቀው። የጋበዝኩትም እኔ ነኝ፣ የምጠየቀውም እኔ ነኝ። መድረክ ላይ ፕሮግራም ስመራም የነበርኩ እኔ ስለነበር በኋላ ሊረብሹ ሞከሩ። ፖሊስ ጠርቼ ነው ልጆቹን ስርዓት እንዲይዙ ያልኳቸው እና ሰብኮ ወረደ፣ አስተምሮ ወረደ። በኋላ የገብርኤል የጥር ገብርኤል ጉባኤ ነበረ። ጉባኤ ጋብዣው ነገሮቹ በጣም እየተጧጧፉ መጡ። እሱም እየለካ ውስጥ ለውስጥ ያው እኔ እግዚአብሔር በሚያውቀው እንደዚህ አላላቅም፣ ውስጥ ለውስጥ ያለውን ነገር አልረዳም። ግን ሐሜቶቹ ነበሩ። በኋላ ነገሮቹ እየተጧጧፉ ሲመጡ አይ የገብርኤሉን ጉባኤ ሰራ ደውዬ አትምጣ፣ ምክንያቱም ምዕመናንን የሚያሰናክል ነገር ወንጌል ሊሆን አይችልም። እኔ የሚያስተምሩ ሰዎች እኔን ትምህርቴን ሰዎቹ እንዲቀበሉት መጀመሪያ እኔ ላይ ያሉት ምዕመናን በእኔ እምነት ላይ እምነት ሊኖራቸው ይገባል እንጂ እየተጠራጠሩ ወንጌልን ቢሰሙት አያንጽም፣ ምን አይጠቅምም። አትምጣ አልኩት። የሚገርማችሁ ከዚያ በኋላ ቀረ። ሌላም ቦታ ላይ ኮተቤ በጣም መደበኛ አገልጋይ ነበር ማለት ይቻላል። ጉባኤ ነበረው አሰገድ እና የነበረው ትናንትና ሐዋዝ ላይ ስሰማ
ዓርብ ዕለት ኢንተርቪው የሰጠ ወንድማችን ጃንደረባው ላይ ሐዋዝ ሐሙስ ዕለት እኔ ጋር ነበር ይላል። እሱን ለመመለስ የከፈለውን ዋጋ በምን አይነት ደረጃ ቢወደው እኔ ሐዋዝ ምን አይነት በጣም አስፈላጊ ሰው ቢሆን ነው ግን እዚያ ቤት ሐዋዝን 2 ጊዜ በአገልግሎት አግኝቼዋለሁ። እኔ የመጨረሻ እሱን የሚያገኘው ኮተቤ ኡራኤል ቤተክርስቲያን ነው። እሱ በመዝሙር ተጋብዞ ነው በስብከት ከአንድ ጓደኛው ጋር እሱን ጓደኛው ስብከት ያን ጊዜ ነው የተገናኘው። ከዛ በኋላ እኔ ወደ ውጭ ስለወጣሁኝ የወጡትም በዚህ ሀገር ከመጣው በኋላ ነው ከ2-3 ዓመት በኋላ መሰለኝ የወጡት እና ሌላኛው ጊዜ ፋኑኤል ቤተክርስቲያን ከመላክ ገነት ቀስ በለጠ ጋር እዛ እኔም ተጋብዤ እዛ ሆነን ነው ገና ጮጫ ነበር ገና ህፃን ገና መዝሙር ሳይሰራ ከዚህ ውጭ ሐዋዝን እኔ አላውቀውም። እኔ አሁን እሱ የሚያስታውሰኝ ሁሉ አይመስለኝም። ገና ነበር ልጅ ነበር። ምን አይነት አስፈላጊ ልጅ ቢሆን ነው አሰግድ ያንን ሁሉ እያለቀሰ እኮ ነው ሲናገር የነበር። በቃ ያደርገው የነበረው አቀባበል ምን ለማለት ፈልጌ ነው? ሰዎቹ እንዲህ ለጥፋታቸው ዋጋ የሚከፍሉ ከሆነ እኛ ደግሞ ለክርስትናችን እንዴት ነው መቀበል ያለብን ወንድሞቻችን የሚለውን ማሳየት ስለፈለኩ ነው። እዛ ውስጥ ሐዋዝ በምን አይነት ቻሌንጅ አልፎ ነው እዚህ የደረሰው? እኔ የቴክስት ያደረግለት የነበረውን እያነበበ እውነቱን ነው እውነቱን አይደለም እኔ አላውቅም። እኔ ሁሉን ነገር ተረስ ላደርገው አልችልም፣ ግን ውሸትም የተጨማመረበት ሊኖር ይችላል አላውቅም። ግን ሲያነበው ያለቅስ ነበር አሰገድ ቴክስት ያደረግለት ያንን ሁሉ ሰብሮ ነው ይሄ ወንድማችን የመጣው። ጓደኞቹን እንግዲህ በዚህ ደረጃ የሚወደውን ወንድሙን ከክርስቶስ አይበልጥብኝም አሰገድ በስጋ ወንድሜ እንጂ ክርስቶስ ህይወቴ ነው ቤዛዬ ነው የሚበልጠው እሱ ነው። ከቅዱስ ቤተክርስቲያን ያሰገድ ፍቅር አይበልጥም ያንተ ፍቅር እየወደደው ሐዋዝን በጣም እንደሚወደው አሰገድን አይቻለሁ በዛ ቴክስት ላይ እየወደደው ግን አሰገድ ክርስትና አይሆንም። አሰገድ የዘላለም ህይወት አይሆንም። አሰገድ የዘላለም ህይወትን አይሰጥም። ከቤተክርስቲያን የተለየ የተወገዘ ሰው ነው። ተለይቷል። አንድ ሰው ኦርቶዶክሳዊ ትምህርት እንኳን ቢኖረው በነገራችን ላይ የተለየ ሰው ነው። የተለየ ሰው ደግሞ የተለየ ትምህርት ነው የሚያስተምረው። ስለዚህ በውስጣቸው አሁን ተበላሽተዋል ወጥተዋል። እንደው መጀመሪያ አካባቢ ይሻሉ ነበር። ቲፒካል ጴንጤ በቃ ምንም እኮ ዲፈረንስ የለም። እግዚአብሔር በሚያውቀው ልዩነቱ ቀሚሳቸውን ምናምን ማረጋቸው ነው። እሱ ደግሞ ምንም ቀሚስ መልበስ ደግሞ ቁም ነገር አይደለም። እዛ ቤት ያላመኑት ሁሉ እያረጉ ስለሆነ ምን ለማለት ፈልጌ ነው? ዋጋ ይከፍላሉ። አሁንም እየደወሉ እነዚህ ልጆች እንዲመለሱ የሚፈልጉ እነተረፈ ሌሎቹ በነገራችን ላይ እኔም እዛ ውስጥ ማቃቸው ልጆች አሉ ዘማሪያን እየደወልኩላቸው ነው። አንድ ሁለቱን አግኝቻቸዋለሁ። በጣም በስነ ምግባራቸው አውቃቸው የነበረ በደንብ በዲስፕሊን የሚያውቁኝ ሰዎች እየደወልኩ በጣም ጎበዝ የነበሩ ሴት ዘማሪያን ነበሩ። እነሱን አንድ ሁለቱን አግኝቻለሁ። ግን ሰብራው ለመምጣት ያሰገድን ኢንተርቪው ስሙት እንዴት አድርጎ እንደያዛቸው ማለት ነው። እሱን ሰብራው እንዲመጡ ግን የኛ አቀባበል በጣም ኢምፖርታንት መሆኑን ባሰገድ ውስጥ እኛ ምን መምሰል አለብን? እንዴት ነው ወንድሞቻችንን መቀበል አለብን? ይሄንን ስላችሁ ደግሞ ነው ሹሩሩ እንዳትፈልጉ አደራ። አቦ መባል የምትፈልጉ ከሆነ አልገባችሁም ማለት ነው። የሆነ ከኛ ሁሉ ጊዜ እንደ ወተት እንድትጋቱ አትፈልጉ። ትክክል አይደለም። ክርስትናው ገብቷችሁ ከመጣችሁ ቻሌንጅ መኖሩን ማወቅ አለባችሁ። ከውጭም ከውስጥም መስቀል መኖሩን ካወቃችሁ በቂ ነው ብያምናለሁ። ወንድሞቻችን እዛቸው እንርዳቸው። ኦርቶዶክሳውያን ፕሮቴስታንቱ ወደ ክርስትና ሲመጡ የነበሩትን ባህላቸውን የነበሩበትን አምልኳቸውን የነበሩበትን ቤተሰባቸውን ጥለው ስለሆነ የሚመጡት እኛ እንደምንቀበለው አይነት አይደለም ክርስትና እነሱ የሚቀበሉት። በዚህ አይነት መንገድ መቀበል አለብን የሚለው ጽኑ ማሳሰቢያ ነው። እኔ ከኔ በረታችሁ በጣም ጎበዞች ስለሆናችሁ በነገራችን ላይ እንደው ምዕመናኑ ከታች ያሉት የሚሳደቡ ነገሮችን ሁሉ በጥርጣሬ የሚያዩ ስላሉ እውነት ለመናገር ለምን ተራራውና የፈለገው ፓስተር ይመጣ የቤተክርስቲያን ትምህርት ሚንድ ይሄን ያህል እንደው ስጋት የሚሆን ሰው የለም። ወደ ጥፋታቸው ከተመለሱ ቤተክርስቲያን ትችልበታለች። ከቁምም አጥፋቸው። በነገራችን ላይ ስትመጡ እልል ብለን ሚሊዮን ሰው የመጣ አስመስለን እንቀበል እንጂ እምቢ ብሎ የገፍተው ከሄዱ ደግሞ እንደው ከነ መኖራቸውም ትዝ አትሉንም። እግዚአብሔር የሚያውቀው በእናንተ መምጣትና መሄድ የምትጎልም የምትጨምርም ቤተክርስቲያን የለችም። እውነት ለመናገር የክርስቶስ አካል ሙላቱ ናት። አትጎልም አትቀንስም። የምንጎለው ራሳችንን ከህይወት የምንጎለው እንደውም በክርስቲያን መጨመር እንጂ አንድ ክርስቲያን ሲመጣ አካል ሆኖ ማለትም
የሆነ እንትን ብልት ሆኖ የሚገባ ሰው የለም። ባይዞ እንድታውቁት ክርስትና ወደ ክርስትና አንድ ሰው ወደ ክርስትና ሲጨመር እንትን ሲመጣ ብልት ሆኖ አይደለም የሚገባው፣ መጨመር ነው። ምን ማለት ነው መጨመር ማለት? መጨመር ማለት በሙሉ በክርስቶስ የሙላቱ አካል ላይ የዚያ አካል አንድ ሙላት አንድ መሆን እንጂ ብልት ሆኖ ጣት እግር ሆኖ ከገባ ሲወጣ ያቺ ቤተክርስቲያን ትሆናለች ማለት ነው። እጅ አልባ እግር አልባ ትሆናለች ማለት ነው። እንደዚህ ያለ ክርስትና የለም። ስለዚህ መጨመር ነው ያለው። ትጨመራላችሁ፣ ከወጣችሁም ደግሞ ትቀነሳላችሁ። ቤተክርስቲያን ግን የሚቀነስባት ነገር የለም። ትጨመራላችሁ። በቤተክርስቲያን ላይ የምትጨምሩት ነገር የለም። እናንተ ናችሁ የምትጨመሩት። ክርስቶስ አካሉ ማለት ይሄ ነው። ይሄንን መረዳት መቻል አለብን የሚለው ነው። በጣም ነው የማመሰግናችሁ። እግዚአብሔር አክብርልኝ፣ እግዚአብሔር ጠብቅልኝ። ይበቃኛል። ከዚህ በኋላ ግን እንዳታስወሩኝ፣ አደራ እንዳታስወሩኝ። ቆይ አይ አንድ ነገር ልንገሩት። ኖርማል ጋዲሳም ስለመጣ አቀባበል ከሚያደርጉትም ፍቅርም ከሚሰጡት በጣም ሕፃን ልጅ ነው ጋዲ። እኔ በልጠዋለሁ፣ በእድሜ ታላቁ ነኝ፣ በእድሜ በልጠዋለሁ። ኖርማል ግን እግዚአብሔር ደግሞ በሰጠው ደግሞ ተፈጥሮ እና በጥበብ ይበልጠኛል እና ግን ያንን ጥበብ እንደሚበልጥህ ሆኖም አይደለም የሚያወራው። ቀደም ላይ አንድ ሐሳብ ሲሰጡ ነበረ። ሐዋዝን አበባም ገዝተው ምንም ገዝተው ሲሰጡ የነበረ ሲባል ከነበሩት አኬም ጋዲም ኢዮባም እና አንቲሽም እኔም አብሬያቸው ነበርኩ። የሚገርማችሁ ነገር እኔ ብዙ ጊዜ አዲስ አበባ ይጠሩኛል። እነሱ ጋር ለትራንስፖርት አላወጣም። ራይድ ገና ከመምጣቴ አኬ ይከፍላል፣ እነ ጋዲ ምግብ ዘግተናል ይላሉ። በቃ በጣም ነው የሚያሳዝኑት፣ በጣም እና ከእውቀታቸውም ጭምር ብቻ አይደለም ከገንዘባቸውም የሚቆረሱ ወንድሞች ናቸው። የሐዋዝ ፕሮግራም ላይም እና መገኘት አለብህ ብለውኝ ሲጠሩኝ አልጋውን ሊከፍሉልኛል። አልጋ እንኳን ሲባል ዝም ብሎ ተራ ሆቴል አይደለም፣ በያው በእግዚአብሔር ፊት ምግብ እንኳን ዝም ብሎ ተራ ቦታ አይደለም እንኳን የሚጠሩና የሚጋብዙ በጣም ጥራቱን የጠበቀ ደረጃውን የጠበቀ ቦታ ነው እና አኬ ዋጋ የሚከፍሉት። እና እኔ ኢዮብን ለምን ትወደዋለህ ስባል ኢዮብ ዘሚካኤልን የምወደው እንደዚህ እንደሚያወራው አይደለም። በጣም ህይወቱ ለክርስቶስ ኢየሱስ የተቆረሰ ወንድም እና የሐዋዝ ፕሮግራም ላይም እንደዚሁ እሱ ወጪ ላይ ድጋሚ ለኔ ነው ወጪ ያወጡት እስከ ትራንስፖርት ድረስ። እባካችሁ አይሆንም ሲሉና እነዚህ ልጆች ዋጋቸው የእግዚአብሔርን ቃልን ከማስተማር ባሻገር በህይወት በኑሮ ክርስቶስ እንዳይወርድብኝ ከሚያደርጉት መካከል ኢየሱስን አዳኝነቱን፣ ጌትነቱን፣ አምላክነቱን ከመመስከር ባሻገር በህይወት ቆርሰው አሳይተውኝ አይወርድብኝ እና እነዚህ ልጆች እውቀታቸውን ብቻ አይደለም ገንዘባቸውንም ቆርሰው የሚሰጡ ናቸው እና በጣም ነው የምወዳቸው። እኔም ደግሞ ድንቅ ወንድሞቼ ስለሆኑ ደስ ይለኛል። ጋዲም ስለመጣ ነው እና ወደ ያሬዶ ወደ ሌሎቹ ሊድ ቀሲስ ይባርኩ። እግዚአብሔር ይባርክ። ጋዲሳ እንዴት ነህ? አለን ይመስገን። ቀሲስ እኔ እኮ ስለማን ነው የሚያወራው ብዬ እኮ ነው። እኔ የሆነ ሰዓት ነው የሰማሁት ራሱ ስም ይስቀራ እያየን ነው። እውነት ለመናገር እያየሁ ነው። ፌስቡክ ላይ ሁሉ ተለቋል፣ አይቻችኋለሁ። በጣም እኔ እንደውም በቃ ከእንቅልፌ ስነቃ እሱን አይቼ መጋቢ ብሎ አይመረም ሸራ አድርገውት አይቻለሁ። ሌሎችም ወንድሞቻችን አድርገውት ምን በኖርኩኝ አብሬ እያልኩ ነበረ እና እውነት ለመናገር በጣም ታስቀናላችሁ። እግዚአብሔር ይባርካችሁ። ይሄ ነው በቃ ማለት በቃ ክርስትና ማለት ይሄ ነው። እውቀት ባዶውን ታውቃላችሁ። በክርስትና እውቀት ወደ መዳን ያመጣል እንጂ እውቀት ብቻውን አያድንም። እና ምግባር ማለት እኛ እምነት ከምግባር ጋር የምንለው ይሄን ነው በነገራችን ላይ። እና እግዚአብሔር ይባርካችሁ በእውነት ወንድሞቻችን፣ ይሄንን ለምታደርጉ በሙሉ ወንድማችን ዲያቆን ዘመን ያሬድ ሁልጊዜ በእውነት በጣም ሲጥር አየዋለሁኝ። እኔ እዚህም ሀገር ካሉት ውስጥ እየደወለ ወንድሞቻቸውን እኔ ምግብ እችላለሁ፣ እኔ በጉን እችላለሁ እንደዚህ ይላል። ሁሌ ነው የማየውና እና እግዚአብሔር ይስጠው እንደው በእውነት እንደው መዝገብህን እግዚአብሔር ያብዛልህ። ደግሞ አይ ቲንክ ሙሽራ ይመስለኛል በግመጪው
ትዳርክን የሱ እኔ ግን ቀንቻለሁ የእውነት በጣም እኮ ሌላ እኮ ሴሌብሬቲ እየሆነ ነው። የዘማርያም በጣም አስቀንቶ የነበረ እንደው አሁን ደግሞ የዲያቆን ዘማርያም ሳስበው ራሱ ከበደኝ ምን አይነት ሊሆን እንደሚችል እና እግዚአብሔር ይርዳችሁ። ጋዲሳን ሌሎች ወንድሞቻችሁንም እነ ኢዮብ ይሄንን የምታደርጉት እኔ ትልቅ አክብሮት አለኝ። ምዕመናን ታዲያ ከታች ያላችሁ ደግሞ ወንድሞቻችሁን በቃልም በስራም በገንዘባችሁም እንደ ሴቶቹ እዚያ ሉቃስ ወንጌል ላይ ነው 7 ላይ ነው መሰለኝ ሴቶቹን በገንዘባቸው ያገለግሉት ነበረ ለተሊካሁ በነዋዮንም ይላል። በገንዘባቸውም ራሳቸውን ህይወታቸውን ህዋሳታቸውን በመስጠት ሰውነታቸውን ለእግዚአብሔር ራሳቸውን በመስጠትም በገንዘባቸውም ያገለግሉት ነበር ተብሎ ተጽፏል። ስለዚህ የማርያም የማርቆስ እናት ማርያም ቤቷን ቤተክርስቲያን ያደረገች ነበረች። የመጀመሪያዎቹ ክርስቲያኖች ቤታቸው እኮ በቤታቸው ላለች ቤተክርስቲያን እያለ ቅዱስ ጳውሎስ መልእክት ይጽፍ ነበር። ቤታቸው ቤተክርስቲያን ነበረ። ኦፍ ኮርስ ትንሿ ቤተክርስቲያን ዮሐንስ አፈወርቅም እንደሚለው ወንድማችን ገብረ እግዚአብሔር ኪዳም ጽፏል። የሆነ በጣም ቁንቁም የሆነ መጽሐፍ እና ምዕመናን ትንሿ ቤተክርስቲያን የምዕመናን ህብረት አንድነት ናት። ያቺ ስትሰባሰብ ደግሞ አቅሌስያ የምንላት ትሆናለች። እና ተባረኩ። ጋዲሳ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ዘመናችሁ ለበረከት ይሁን። በቃልም በስራም በእውቀትም ምደጉ። ግን ህፃን ነው አልከኝ እንጂ ትልቅ ሰው ነው። ማስተርሱን ይዞ ህፃን ነው ትላለህ እንዴት? እናትናት ይወስኩ በሱ እድሜ እኮ እስከሱ በታች ናቸው። ቀሲስ ከአትናቴዎስ ጋር ከአትናቴዎስ ጋር አትናቴዎስ በስንት ዓመታቸው ነው አሪዮስን ያንቀጠቀጡ? እና አሪዮስ ጋዲሳ ትልቅ ሰው ነው፣ ህፃን ነው። ከአንተ አንጻር አይተው ከሆነ እሺ ሊሆን ይችላል። ሽማግሌ ነው። አይምሰልህ። አሁን ቀጥታ ለጋዲ ድሉን አልሰጠውም። ጋዲ ሚዩት ያደርጋል። ዘማርያም ስላለ ለዘማርያም እድሉን ልስጥና ወደ ሌሎቹ ይሄዳሉ። ጋዲ አንቺ ለመሰለሽ ማውራት ስለሌለብሽ ነው። እውነት ሰላም ብያለሁ። ሁሉንም ሰላም ልበል ራሱ ወይ ተምዬ ወይ ቀጥል ጨረሳስ። አይ በጣም ነው የምወዳችሁ። በጣም እጅጉን በጣም በቃ አንዳችሁንም ካንዳችሁ አላበላልጥም። ሁላችሁም ንጹህ ፍቅር ሰጪዎች ናችሁ። ሰው አትንቁም። በጣም ነው ሰው የምታከብሩት። ፕሮቴስታንት ቤት እንደዚህ አይነት ነገር አላየው። ቢያንስ ከይቅርታ ጋር ባለባበስ በሆነ ነገር ትገመታለህ። እናንተ ጋር ግን ሰልባጅም ለብሼ መጥቼ አልናቃችሁኝም። አሁንም ደግሞ እንዲሳወራ ደግሞ አክብራችሁኝ ነው ጆሮ የምትሰጡኝና ሁላችሁንም ወዳችኋለሁ። ጋዲዬ ቲሙን ሁሉ ወደዋለሁ። እናንተ ምንም ሳታሰላስሉ እናንተ ውስጥ ወንድም አድርጋችሁ ከፍ አድርጋችሁ ስለያዛችሁኝም ከልብ ነው የማመሰግነው። አኬም ደግሞ ወዳችሁ። ዘማርያም ወደ እርሱ ሊድ ስለ አዋዝም ስለተነሳ ይቅርታ እንዳላለቅስ ብዬ ነው። እንደምን አመሻችሁ፣ እንደምን አላችሁ? ቀሲስ ይፍቱኝ ባርኩኝ። ቀይ የበራ ነበርና የኔ ከተሰማችሁ ምናልባት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በረከተ እስጢፋኖስ ይሄድር በላይ ደከ አሜን አሜን። ቀሲስ ቃለ ሕይወት ያሰማልን። ቀሲስ በጣም ሰፊ ነገር ስላነሱ ከምንደጋግመው ያንን ቃል ብቻ ባጭሩ ቃል ለማጽናት ያክል ነው። ከተለያየ ቤተ እምነት የሚመጡ ወንድሞቻችን አሁን ደግሞ ዛሬ ሰማናት ቅድም እህታችንን እግዚአብሔር አምላክ ያው በቤቱ ያጽናልን ይጠብቅልን። ይሄ የሁላችንም አነሱት። ምናልባት ይህንን ነገር ያው ድጋሚ ማንሳቱ እና እንትን ማለቱም የሚያስፈልግ አይመስለኝም። ምክንያቱም ስለሚታወቅ ማለት ነው። ኦብቪየስ ስለሆነ ሁላችን ስለምናውቀው ትምህርቱን ይህንን ነገር አጽንቶ መጠበቅ ነው። በተለይ ደግሞ ወንድማችን ያው ሐዋዝ በተመለከተ ብዙ ትናንትናም ስላነሳ ነው። በተለይ ተደጋጋሚ ጊዜ ሁላችን በየቤታችን ስላነሳ ነው። እንደዚህ አይነት ሰዎች ሲመጡ ቤተክርስቲያናችን በተለይ ደግሞ የሐዋዝ ልዩ የሚያደርገው በተደጋጋሚ ጊዜ አንስቼ ነበር። በሚገባ ተምሮ ትምህርቱን በሚገባ ወራት ፈጅተውበት ስተቱ ምን እንደሆነ ኑፋቄው ምን እንደሆነ ተረድቶ አምኖ ቀኖናውን ጨርሶ መምጣቱ
ይሄ ለሁሉም ሰው ምሳሌ የሚሆን አመጣጥ ስለሆነ ማለት ነው። እና የሐዋዝን እንድናደንቅ የሚያደርገን ነገር እሱ ነው። እዚህ ጋር ሁለት መሰረታዊ ነገሮች መረሳት የለባቸውም። ልክ እኛውን በዚህ ልክ በምናወራው ልክ ከዚህ ቤት ደግሞ ከኦርቶዶክሳዊ እምነት ደግሞ በተለያየ ምክንያት የሚወጡ ሰዎች ደግሞ ይኖራሉ። እኛ ማናውቃቸው ማለት ነው ይኖራሉ። በይፋም የሚታወቁ ሰዎች ሊወጡ ይችላሉ። ሰው ሲመለስ ወደ ኦርቶዶክስ ቤተክርስቲያን ሶስት ነገር ማሟላት አለበት። አካሉ ብቻ ለመምጣት ያለበት፣ መጀመሪያ ልቡ መምጣት አለበት። ሁለተኛ አመለካከቱ እሳቤው መምጣት አለበት። ሶስተኛ አካሉ መምጣት አለበት። አንዳንድ ሰዎች አካላቸው መተው ልባቸው እዛ ቤት የሆኑ ሰዎች አሉ። አካላቸውም ልባቸውም እኛ ቤት ሆነው ግን ማይንድ ሴታቸው ግን ፕሮቴስታንቲዝም የሆነ ደግሞ አለ። አብሮ የቧጨሩ ማለት ነው። እና ኑፋቄ ክፋቱ አይለቅም፣ ወዲያው አይለቅም። የሆነ የሚይዘው ነገር አለ። የተቧጨረው ነገር ስላለ ታከመ ስለሆነ የምትመጣው ቶሎ ብሎ አይለቅም። በጣም ያዝ ያደርጋል። ምክንያቱም እዛ ጋር ያደገበት፣ ያስተማረበት፣ የዘመረበት፣ የሰበከበት የብዙ ነገር ልማድ ስላለ በአንዴ በቃ ምንጭቅ አድርጎ ጥሎ መምጣት በጣም ነው የሚከብደው። ለዛም ነው ብዙ ጊዜ ለአውደ ምሕረት ብዙ ጊዜ ሪኮመንድ አይደረግም ወዲያው። እና ሰው ሲመጣ በቤተክርስቲያናችን ሶስት ነገሮች መሟላት አለባቸው። አምኖ በፍጹም ልቡ ኦርቶዶክሳዊ ትምህርቱን ተረድቶ መምጣት አለበት። ልቡ መምጣት አለበት። ማይንድ ሴቱ ራሱ ኦርቶዶክሳዊ መሆን አለበት። ከዛ አካሉ ይመጣል። በዚህ በረት አይደሉ በሌላ በረት ያሉ በጎች አሉኛ ላመጣቸው ይገባኛል። ስለዚህ እነሱ ቢመጡ ይገባል። ምንም ጥያቄ የሌለው ማለት ነው። እንዲህ ስናረግ ኦርቶዶክሳዊ እምነቱ እየጸና ይመጣል። ከዛ ልክ እንደ ሐዋዝ በሚገባ ተምረው ጠንቅቀው ቀኑና ጨርሰው በሚገባ ላይ የመጡ ወንድሞቻችን ደግሞ እህቶቻችን ደግሞ አስፈላጊው ደግሞ እንክብካቤ ማድረግ ደግሞ ይገባል። መያዝ፣ ማቀፍ አስፈላጊ፣ እነሱ የሚያስፈልጋቸውን ፍቅር መስጠት አስፈላጊ ነው። አንድ ነገር ግን ከዚህ ጋር አብሮ የሚያያዘው ምንድነው? በእኛ ኦርቶዶክስ ተዋሕዶ ቤተክርስቲያን መክሊቷ ያቺ ጸጋ ማንም ሰው አያጣትም። እኛ እምቢ ብንላት እንኳን የሚወሰን አታጣም። ትዝ ይላችኋል 40 ሐራዎችን 40 ወታደሮች ማለት ነው። ንጉሱ በረዶ በሆነ ሐይቅ ውስጥ ከተታቸው ክርስቶስን ካዱ ብሎ ማለት ነው። 40 ሐራ ናቸው 40 ወታደሮች። የከተታቸው ክርስቶስን ካዱ ብሎ ነው። 40 ቀን ሰጥቻቸዋለሁ፣ በ40 ቀን ውስጥ ውሳኔያችሁን አሳውቁ፣ አለበለዚያ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን ነው የምቆርጠው ብሎ ማለት። የከተታቸው ግን በረዶ በሆነ ትልቅ ጋን ውስጥ ነው የከተታቸው። 39ኛው ቀን ላይ ልክ ከዛ ውሃ ሲወጡ በሰይፍ ይቀላሉ። 40 ቀን የፈጸመ ሰው በሰይፍ ነው የሚቀላው። 39ኛው ቀን ላይ አንደኛው ከበደው። ወይ በቃ ቅዝቃዜውን አልቻልኩትም፣ ምክንያቱም እስከዚህ ድረስ የተዘፈቀው ቅዝቃዜውን አልቻልኩትም። እንትኑ ቁሩ በጣም ቅዝቃዜው እጅግ በጣም ከባድ ስለሆነ አልቻልኩትም፣ በቃ ልወጣ ነው ብሎ አቋርጦ ወጣ። በጣም የሚገርመው ነገር 40 ያ ሰውዬ ሲወጣ ሲጠብቃቸው የነበሩ ወታደሮች እንግዲህ ተሰልፈው የነበሩ ናቸው። 40ዎቹ አምነው በክርስቶስ እናምናለን ሲሉ ያው አንገታቸው በሰይፍ ይቀላል። የተሰጣቸው 40 ቀን ስለሆነ 39 ቀን ሙሉ ጠብቆ የመጨረሻው አንድ ቀን ከበደችው። ታዲያ እዛ ቆሞ ካለ ወታደሮች መካከል ለካ 40 አክሊል እየመጣ ነው ከላይ ከሰማይ። ለነዚህ ሰዎች እየወረደ ያለው 40 አክሊል። ቀና ብሎ ያ ሊገላቸው የቆመ ወታደር ሲመለከት 40 አክሊል ይወርዳል። እኔ አህዛባዊ ወታደር ሆኜ ሳለ ለከፈሉት ዋጋ ሰማዕትነት ክብር ሊወርድላቸው ነው አለ። ወታደሩ እኮ እንደዚህ የሚለው ቅድም ያልኳችሁ ያ ሰው ደግሞ በቃኝ አለ። አንዱ ከ40ዎቹ አንዱ ከበደኛል።
ከዛ ምን አለ ወታደሩ መሳሪያውን ጣለና አነ ውእቱ ክርስቲያናዊ እኔ ክርስቲያን ብሎ ዋውስ ገባ። የመጨረሻ 39ኛ ቀን ላይ በጣም የሚገርማችሁ ለምን እንደገባ ታውቃላችሁ? 40 አክሊል ወረደና ያኛው 39ኛ ቀን ላይ አንደኛው ሲወጣ ያቺ 40 ከመጣችው አንደኛው ወደ ላይ ከፍ አለች፣ ተመለሰች ወደ ኋላ ሚወስዳትን አታ። ግን እየወረደ የነበረው 40 አክሊል ነው። 39ኛው ቀን ላይ ያኛው አንደኛው ሰው ከበደኝ ብሎ ወጣ፣ ካደ ማለት ነው። ይቺኛዋ 39ኛዋ 40ኛዋ ሲያጣት ሚሸከማትን ሚይዛትን ስታጣ ሚቀበላትን ስታጣ ወር ላይ ከፋለች። የዚህን ጊዜ ነው ወታደሩ አየና የለም ለካ እንዲመስክሮ አክሊል የሚወርድ ከሆነማ በረከት ካለውማ እኔ ክርስቲያን ነኝ። ውሃ ውስጥ ገባ። አንድ ቀን እኮ ነው። በመጨረሻው 39ኛው ሰዓት ላይ 11ኛው ሰዓት ላይ ገብቶ ከነዛ 40 ቀን ውሃ ውስጥ ከተዘፈቁ ጋር እኩል አክሊል ተቀበለ። በሰማዕትነት አረፈ። በረከታቸው ይደርብን። እንዲህ እንደሚሆን ታውቃላችሁ። ብዙ ዓመት ቤተክርስቲያን አገልግሎ ብዙ ዓመት ቤተክርስቲያን ቆይቶ የመጨረሻው ቀን ከብዶን ወጥተን ምናልባት ከአሕዛብ ምናልባት ከመናፍቃን ምናልባት ከሌሎች ቤተ እምነቶች መጥተው ያንን የክብር አክሊል ሊቀዳጁ ይችላሉ። አክሊሏን ግን የሚወስዳት ጠፋ እንዴ? አልጠፋም፣ አለ። ለኛ የተዘጋጀውን አሕዛብ ሊወስዱት ይችላሉ። ምን ለማለት ነው? እዚህ ያለው መናፍቁ ተሐድሶ እየወጣ ለተመስገን ወሰዳት ማለት። እዚህ እኮ ያለው መሪጌታ ነበርኩኝ ቄስ ነበርኩኝ ያለ ይወጣል፣ እነው ባሌን ይወስዱታል፣ እነ ናቲ ይወስዱታል ማለት። እዚህ ያለው ያልተቀበላት ከውጭ የመጣ ይወስዳታል። ያ ወታደር እኮ ከውጭ ሊገላቸው ነበር እኮ የቆመው። አክሊሉን ሲመለከት ላይ ቀና ብሎ ሲመለከት ለካ አክሊል አለው ብሎ መሳሪያውን ጣልና እኔም ክርስቲያን ብሎ ገባ ውስጥ የመጨረሻው ሰዓት ላይ ማለት ነው። ስለዚህ የቤተ ክርስቲያንን ክብር ጠብቀን ብንቆይ ምን ከብረው እኛ ነን። ከዛ ክብር ደግሞ ብናፈረግጥ ምንጎዳውን ደግሞ እኛ ነን። ስለዚህ ወደ ቤተ ክርስቲያን የመጣ ነው ለራሳችን ጥቅሙን መገንዘብ አለብን። ይሄ በጣም መሰረታዊ ጉዳይ ነው። የመጨረሻው መልእክቴ ቅድም ቀሲስ ብዙ ስላሉ ብዙ ከተለያየ ቤተ እምነት ይመጡ ሰዎች አሉ። ትምህርት ይቅደም። ነገር ሃይማኖት በደንብ ጥቅጥቀን እንማር። አውደ ምሕረቱ ይቆየን። ምንም ያስቸኩለን ነገር የለም። እርግጥ አንዳንድ ጊዜ ብትመሰክሩ ያለፋችሁበትን የነበራችሁበትን ቤት ምንነት ብትመሰክሩ እጅግ በጣም ጥሩ ነው። ግን አውደ ምሕረቱ ይቆይ እስቲ። የስክነት የዝምታ ከእግዚአብሔር ጋር የምትገናኙበትን ከኦርቶዶክሳዊ እሳቤ ማይንድሴት ጋር የምትዋሃዱበትን ጊዜ መግዛት ያስፈልጋል። ይደርሳል አውደ ምሕረቱ። ለትምህርት ማድላት፣ ለነገር ሃይማኖት ማድላት፣ ይሄ በጣም በጣም ትልቅ ተመካሪ ጉዳይ ነው። ሌሎች ወንድሞቻችንና እህቶቻችን እንዲመለሱ መጣር፣ እኛ ደግሞ እዚያ ያለን ደግሞ ኦርቶዶክሳውያን ደግሞ በሌሎች ሰዎች መምጣት ብንደሰትም የሌሎች ሰዎች መምጣት አይደለም የኛን ሃይማኖት ትክክለኛነት የሚያረጋግጠው። እንደዚህ እንዳናስብ። ሲወጡ ስህተት ሲመለሱ እውነት ሊሆን አይችልም። ነገር ሃይማኖቱ እውነት ነው። ዘማርያም ሲናገረው ትክክል፣ ሲመሰክርለት ሲያቆም ደግሞ ስህተት ሊሆን አይችልም። ኦርቶዶክሳዊ ትምህርት ሁል ጊዜ ሐዋርያዊ ትውፊትን የጠበቀና መጽሐፍ ቅዱስ ስለሆነ ሁሌ ቀዋሚ ነው፣ ማይቀየር ነው። እነዚህ ነገሮችን አጽንታችሁ እንድትይዙ አደራለሁ። ቤቱ ሰፊ ነው። የመድኃኒዓለም ቤት አይደለ? የእግዚአብሔር ቤት እኮ ነው። ማንም አይጥፋ። እንኳን የወጡ ቀርተው እዚህ ለመውጣት ያሰቡ ሰዎችም እግዚአብሔር አምላክ ልቦናቸውን ያብራላቸው እንዳይወጡ ማለት ነው። ታሞ ታክሞ መዳን በጣም ጥሩ ነው። በሽታ መከላከል ደግሞ በጣም ጥሩ ነው። በሕክምና ታሞ አንድ ሰው ከመፈወስ ይልቅ በጣም ተመራጩ በሽታ መከላከል። ልክ እንደዚህ ሁሉ በክህደት በኑፋቄ ተጎድቶ ከኑፋቄ መመለስ በጣም ጥሩ ነው። መታከም ጥሩ ነው።
በኑፋቄ ደግሞ ላለመጠቃት ደግሞ ራስን መጠበቅ ደግሞ መከላከል ነው። እጅግ በጣም ደግሞ ጥሩ ነው። የወባ በሽታን መከላከል በጣም ቆንጆ ነው። በወባ በሽታ ከተጎዱ በኋላ ታክሞ መዳን ጥሩ ነው፣ ፈውስ ነው እሱ። መከላከል ግን በጣም ቤስት ነው። ስለዚህ ወደ ኑፋቄ ጥርጣሬ ውስጣችን እንዳይገባ ከኦርቶዶክሳዊ አስተምሮ ተዋህዶ እምነታችን ውጭ እንዳናፈነግጥ አስተምሯችንን እንዳነካ ትምህርታችን እንዳይነካ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ እምነትን አጽንተን እንድንይዝ ከበፊት ይልቅ በጣም እንትጋ። በእውቀት ብቻ ሳይሆን በህይወትም ጭምር፣ በንባብ ብቻ ሳይሆን በቁርባንም ጭምር፣ የጸሎት ብቻ ሳይሆን የንስሐ ህይወትም ጭምር እንዲኖረን፣ የጸሎት ብቻ ሳይሆን የጾም ብቻ ሳይሆን የስግደትም ጭምር እንዲኖረን ይህን ሁሉ አስተባብሮ መያዝን ይጠይቃል። እና መጽናት ዋናው ትኩረታችን ማድረግ ያለብን ሰው ማዳን፣ ብሽሽቅ አይደለም። በነገራችን ላይ ኑ በብርሃኑ ተመላለሱ ምንለው ልናበሽቃችሁ ፈልገን አይደለም። በተለይ ፕሮቴስታንቶች እውነተኛይቷ ብርሃን የተሰዎች ተመላለሱ ለማለት ነው። ምንም የሚያበሻሽቀን ነገር የለም። የግላችን ብቻ ያረጋት ማን ኦርቶዶክስ። እናንተም ከመጣችሁ እኮ የአባታችን ቤት ነው፣ የእግዚአብሔር ቤት እኮ ነው። ጥሪያችን እኮ የፍቅር እንጂ የጥላቻ አይደለም። እንዲህ ልታውቁት ይገባል እንጂ እናንተን አታክ በማድረግ የእናንተን ቤተ እምነት መምህራን ሆነም ወይ ቤተ እምነታችሁ ማበሻቀጥ የኦርቶዶክስ አይነት ተልእኮም አይደለም። ልንመጻደቅባችሁን ፈልገንም አይደለም። በእውነተኛይቷ ኦርቶዶክሳዊ ተዋህዶ ቤተክርስቲያን በአማናዊቷ ትምህርት ውስጥ ሳይኖር ድህነት የለምና ለዛ ነው በብርሃኑ ተመላለሱ። መጀመሪያ ጥሪው ራሱ ኑ የሚል እንጂ አናዳችሁን ደይታ አባታችሁ አሹት ለማለት አይደለም። እናንተም ኑልን እንጂ እዛ ጎራ ሆነና እዚህ ጎራ ሆነን ድንጋይ የምንወራወር ለአንድ ምንወርሳት መንግስት እያሰብን ሌላ መንግስት እንዳለ አናስብም። ምንወርሳት አንዲት መንግስት ሰማያት ናት። ያቺ የምትወረሱ መንግስት ሰማያት ደግሞ የምትገኘው በኦርቶዶክስ ተዋህዶ እምነት ውስጥ ሆነን ብቻ ነው። ከዛ ውጪ በሆነ መንገድ በምንም አይነት መንገድ መንግስት መውረስ አይቻልም። አብረን መኖር እንችላለን፣ አብረን መማር እንችላለን፣ አብረን መስራት እንችላለን። ምንወርሰው መንግስት ግን አንድ መሆን አይችልም። በኦርቶዶክሳዊ ተዋህዶ እምነት ውስጥ አንድ እስካልሆነን ድረስ ይሄ ለሁሉም ፕሮቴስታንት ያለን ጥሪ ነው። ከብሽሽቅ ውጡና ከንዴትም ውጡና ወደ እውነተኛይቷ መቅደስ በር እንድትመጡ ወደ ጌታ ደስታ ገባህ ነው። እሱ ነው ተልእካችን። እንኳን መላእክት ወዳሉበት ጻድቃሳት ወዳሉበት የካህናት አለቃ ክርስቶስ ወዳለበት ያግባችሁ እንዳለው ቅዳሴ ማርያም እንኳን ወደዚያ ገባችሁ ነው መልእክታችን። እና እዛም ያላችሁ ሰዎች የሐዋዝን ተከትላችሁ በሚገባ ተመራችሁ፣ ያንን የተማራችሁ ትምህርት ደግሞ በሚገባ አጽንታችሁ፣ ኑፋቄና እውነተኛው ትምህርት ለይታችሁ አበጠራችሁ በሚገባ ገብቷችሁ ኦርቶዶክሱ በደንብ ሳትረዷት አትሆኑ። አለበለዚያ ዥዋዥዌ ነው የሚሆን። ይመጣል፣ የሆነ ቆይቶ ደግሞ ይሄዳል፣ ይመጣል ደግሞ ይሄዳል፣ ይመጣል ይሄዳል። ማንም እንዳያነቃንቀን በእውነት ትምህርት ላይ እንቁ። ግለሰብ ተኮር አናርገው፣ ማንንም ደግሞ አንጥላ። ስንጠራችሁ ራሱ የፍቅር ጥሪ ነው። ኑ በብርሃኑ ተመላለሱ የፍቅር ጥሪ ነው። ብሔር የለውም፣ ጾታ የለውም፣ ጎሳ የለውም፣ እድሜ ክልል የለውም። ማንኛውም ሰው ወደ እውነተኛይቷ በረት ይግባ ነው ጥሪው። እውነተኛ አማናዊ ጥሪ ነው። ለፕሮቴስታንትና ለተሐድሶ ናፍቃን ብቻ አይደለም፣ ለስምናም ያገለግላል። ይሄ ለጆባዊ ተንሶች ያገለግላል፣ ለካቶሊክ እምነት ተከታዮች ያገለግላል፣ ለኤቲስቶች ያገለግላል። ኑ በብርሃኑ ተመላለሱ ማለት ከኦርቶዶክስ ውጭ ያለ ማንኛውንም አካል ጭምር። ምናልባት አሰግድ ባለፈው ሲያለቅስ እሱ ተኮር ጥቃት መስሎት እንዳይመስለው ብዬ ነው። እነሱም ብቻ አይደለም የምንለው ነው እያልን ያለ ነው። ከኦርቶዶክስ ውጭ ያለ በሙሉ ነው የምንለው። የተሐድሶ መናፍቃንን ጨምሮ፣ ፕሮቴስታንትን ጨምሮ፣ የካቶሊክን፣ የኦንሊ ጂሰስን፣ ሰቨንዴ አድቬንቲስቶችን ጨምረን ኦንሊ ጂሰሶችን ጨምሮ ሁሉንም ነው እያወራን ያለው። ኑ በብርሃኑ ተመላለሱ ማለት የሆነን አካልን ወይ ደግሞ እነ ሐዋዝ የነበሩበትን ያችኛውን አንድ ተሐድሶ አንድ ማዕቀፍን አይደለም፣ ሌሎችንም ጨምረን ነው ኑ በብርሃኑ ተመላለሱ የምንለው። የግሩፕ እንዳናረገው ማለት ነው። እና በደንብ ልናስተውል ይገባል።
እውነተኛውን መንገዷን በእውነተኛ ትምህርት እናጽና። በግለሰቦች መምጣትና መሄድ ነገር ሃይማኖት አይጸናም። ይህን በደንብ ኦርቶዶክሳን አጽንታችሁ ያዙ። አብ ያልተከለው ተክል ደግሞ ይነቀላል። ነገ ደግሞ የሚወጣ ይኖራል። የዛን ጊዜ ደግሞ ውልልና በቃ መቆም አለብን። በኦርቶዶክሳዊ ተዋህዶን መቆም አለብን። ትዝ ይላችኋል ገብርኤልም እንዳደረገ። በነገራችን ላይ ዕቅበተ እምነት የጀመረው በነገረ መላእክት በዓለመ መላእክት ነው የተጀመረው። ለሶስት ተከፍለው እኔ ነኝ የፈጠርኳችሁ ሲል ሳጥናኤል ገሚሶቹ አሁን የፈጠርከን ብለው፣ ገሚሶቹ ደግሞ ፈጠርከንም አልፈጠርከንም አሉ። መሀል ቤት ሆኑ። የገብርኤል ነገዶችስ ንቁም በበህላዌነ ባለንበት ቦታ ጸንተን እንቁም። ይህ ዕቅበተ እምነት ማለት ይሄ ነው። በነገራችን ላይ ገብርኤል ምንድን ነው ያደረገው? አምላካችን እስከሚገለጥ ድረስ ባለንበት ቦታ ጸንተን እንቁም። አለቀ። ዕቅበተ እምነት ማለት እንደዚህ ነው። ይናገር አንዳንድ ጊዜ ማህበር ይናገር ለሶስት ፈጠርከንም አልፈጠርከንም መሀል ቤት የሆነ ሰው አለ። እነዚህ መሀል ቤት የሆኑ አጋንንት አሉ። ቅዱስ ሚካኤል ቅዱስ ገብርኤል ደግሞ ነገዶች ሁሉ አሉ። ንቁም በበህላዌነ ባለንበት ቦታ ጸንተን እንቁም እስከንረክቦ ለአምላክነ አምላካችን እስክናገኘው እስኪገለጥ ጸንተን እንቁም። ኦርቶዶክስ አይነት ማለት ያ ነው። አለቃቸው እኮ ነው ሳጥናኤል። አለቃ ክዶ ንቁም በበህላዌነ። ምክንያቱም የእግዚአብሔር መታመን የሥላሴ አሚነ ሥላሴ በሳጥናኤል ክደት አይቀየርም። በአለቆቻችን መቀየር አይቀየርም። ምን ለማለት ነው? አለቆች የተባሉ ጳጳሳት በፓትርያርኩ በሲኖዶሱ በማንም ይሁን በንስሐ አባት ንቁም በበህላዌ ነው። የኛ ርዕሳችን ይሄ ነው። ባለን ቦታ ጸንተን እንቁም። አለቃ እኮ ነው ሳጥናኤል። ገብርኤልን እኮ ሲመራ የነበረ ነው። ምን ገብርኤል ብቻ ቅዱስ ሚካኤልንም እኮ ሲመራ የነበረ ነው። ሳጥናኤል እኮ ማለት እኮ አሐዜ መንጦላዕት አይደል የሚባል ቅሩበ እግዚአብሔር ተብሎ የሚጠራ ነው። ስሙ ራሱ ሳጥናኤል ማለት የስሙ ትርጓሜ አሐዜ መንጦላዕት የሥላሴ መጋረጃን የሚይዝ ቅሩበ ደግሞ እግዚአብሔር ወደ እግዚአብሔር ደግሞ የቀረበ። ይሄ ሁሉ የመላእክት የመጨረሻው የመጀመሪያ ዋናው አለቃ ሲክድ አብሮ አሚነ ሥላሴ አይካድም። ሥላሴ አብሮ አይካድም። ትላንት አለቃ ነበር። አዎ ዛሬ ግን አለቃ አይደለም። ትላንትና ቦስ ነበር። አዎ ዛሬ ግን አይደለም። ትላንትና የንስሐ አባት ነበረ። ትላንትና አለቃ ነበረ። ትላንትና ጳጳስ ነበር። አዎ ሊሆን ይችላል። ዛሬስ? ትላንትና ዲያቆን ነበረ፣ መሪጌታ ነበረ፣ ያስተምር ነበረ፣ ይመክር ነበረ። አዎ ልክ ነው። ይገራ ነበር። ትክክል ነው። እንዴ አለቃዬማ ካለ ሳጥናኤልማ ካለ ልክና አላለም ገብርኤል። ንቁም በበህላዌነ ንቁም ባልንበት ጸንተን እንቁም። የኛ ዕቅበተ እምነት ማለት እንደዚህ ነው እንጂ ሳጥናኤል ሲክድ አለቃው ሲቀየር አብሮ አገልጋዮቹና የሱ ትእዛዝን የሚያከብሩ መላእክት አብሮ አልተቀየሩ። እንደዛ ቢሆን ገብርኤል ምን ይሆናል? አብሮ ነበራም ሄደው ሳጥናኤል እንዳለው ቢከተል ገብርኤል ምን እንደሚሆን አስቡት። ቅዱስ ሚካኤል ምን እንደሚሆን አስቡት። ምን ይደረጋል ግን? ሳጥናኤል ሲወጣ ሰይጣን ይባልና ያን ቦታ የሚተካ ደግሞ ቅዱስ ሚካኤል አለ። በቃ ይሄ ሁሌ ያለ መተካካት አለ። ይሁዳ ይወጣል፣ ማቲያስ ይተካል። ኦብቪየስ ነው። በቃ አርዮስ ሲነሳ አትናቴዎስ አለ፣ ንስጥሮስ ሲነሳ ቄርሎስ አለ፣ ቢቱ ሲነሳ ጊዮርጊስ አባ ዘጋስጫ አለ። ዶክተር አየለ ተክለ ሃይማኖት ተባለ ካቶሊክ ሲነሳ የረባ ሊቅን ይፈጥራል። የተማረ መናፍቅ የተማረ ሊቅን ይወልዳል። ይሄ ሁሉ በቤተክርስቲያን እንደዚህ ያለ ነው። በቃ የተዋህዶ መዶሻ ለምለው ቄርሎስን ንስጥሮስን የሚያክል መናፍቅ ሲነሳ ቄርሎስ ደግሞ አለ። አርዮስን ስንል ደግሞ አትናቴዎስ ደግሞ አለ። በቃ አለቀ። ሊዮን ሲነሳ ደግሞ ዲዮስቆሮስ አለ። ጥርሱ እየወለቀ ዝውቱ ፍሬ ሃይማኖት ይህ የሃይማኖት ፍሬ ነው የሚል ደግሞ ዲዮስቆሮስ ደግሞ አለ። ይሄ በቤተክርስቲያን ታሪክ ያለ ነው።
ይህንን ለሁላችሁም አድራለ ማለት ነው። በኦርቶዶክስ ተዋህዶ እምነት ውስጥ ያለን ክርስቲያኖች አለቆቻችን ቢቀየሩ አያርግብንና የንስሐ አባታችን ቢቀየር ፓትርያርክ ተቀየረ፣ ሲኖዶስ እንደዚህ ሆነ፣ እገሌ ወጣ የሚባል ነገር አይሰራ። እኛ የምንከተለው ባለን ቦታ ጸንተን እንቆም የሚል ማንም አይጠፋ ትክክል፣ ማንም አይሰነካከልብን ትክክል፣ ማንም አባታ። ብዙዎቻችሁ ይህን ስለምታነሱ ነው የደገምኩት ባለፈው። እሺ ማንን እንከተል? እሺ ማንን እንማር? እረቱ ሰው እኮ እንዳለ ወጥቶ ጠፍቶ ቀረ። ምን ማለት ነው? ማለት ማንን ትከተላለህ? እግዚአብሔርን ተከተላ የተባልከው ራሱ የእግዚአብሔርን ቃል የተናገሯችሁን አስቡ እኮ አልተባልክም። የእግዚአብሔርን ቃል የተናገሯችሁን ዋነኞቹን አስቡ ነው የተባለ። ዋነኞች አሉ እዚህ ውስጥ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው የተባልከው። ዘማርያም ነው ታዲያ ስመ ተከተል የተባልከው ተነግሮ የለ እንዴ? የእግዚአብሔርን ቃል የተናገሯችሁን ዋነኞቹን ያለው ሕይወታቸውና ንግግራቸው የተዋጣላቸው የሚሰብኩት ስብከትና የሚኖሩት ኑሮት ቅድስና ሕይወታቸው፣ ጽድቃቸው፣ ሰማዕትነታቸው የተስማማላቸው ሃይማኖትን ከምግባር ጋር ያዋሃዱትን እነሱ እሺ ማንን እንከተል? ኧረ እባካችሁ ጉድ ፈላ። አሁንስ ግራ ገባኝ። ብዙዎቻችሁ ተሰናቀሉ። በዚህ ነው አሁን ሰው መጥቶ እንደምትደሰቱ አለ ብዙዎቻችሁ። ከዚህ ሰው ሲሄድ የመነቃነቅ ዕድላችሁ በዛው ልክ ሰፊ ነው። እንደዚህ መሆን የለበትም። ክርስትና ሲመጡ ደስ ይበለን፣ አዎ በፍቅር እንቀበል። ስለመጡ ግን አይደለም የኛ ሃይማኖት ትክክለኛነቱ የታወቀው አስቀድሞም ነበር። እንኳን እነሱ መጥተው እኛም ስላለን አይደለም ትክክለኛነቱ የተረጋገጠው። ትክክል ሰውነች ነው። ይህን በደንብ አጽንታችሁ ማወቅ አለባችሁ። ለሰው መዳን በጣም እንጣር። ከምንፍቅና ከክደት እንዲመጡ ነው ይሄ ሁሉ የቲክቶክ ላይቭም ትምህርት የሚሰጠው። ኢቭን ዲቤት የሚደረገው ስለሆነ ለማዳን ጭምር ነው። ትክክል ነው። ስለመጣችሁልን ነው እኮ እኛ ትክክልነታችን የታወቀው ማለታችን ግን አይደለም። ስለዚህ ከዚህ ቢሄድ ሰው ሄደ ነው። ከዚህ ቢወጣ አንድ ሰው ወጣ ነው። ከዚህ ከወጣ ወጣ ነው። ይህን ለሁላችሁም አጽንኦት ለመስጠት ነው። የብዙዎቻቸው ኦርቶዶክሳውያን ችግር በሰዎች መሰረት አሁን አይታችኋል። ባለፈው የተፈጠረውን ነገር በቃ እንንገዳግዳለን። ወዲያ እንደዚህ በቃ ምንወዣወጀው በቃ ሁሌ በቃ የሆነ ሰው እንደዚህ ሄደ፣ የሆነ ዲያቆን እንደዚህ ሆነ፣ የሆነ አባት እንደዚህ ያለ፣ የሆነ ቄስ እንደዚህ ያለ፣ ቆባቸውን ጥለው እንደዚህ ያደርጉ፣ የሆነ መሬታ ጥምጣም አድርገው እንደዚህ ያደርጉ ምናምን። በዚህ መንገድ የምንሸወድ ሰዎች አለን። እንደዚህ እንዳንሆን ኦርቶዶክሳዊ ተዋህዶ አስተምህሮ እስከ ዘላለም ጸንተን የምንገኝበት ነው። ይሄ የተዘጋ ነው። በቃ ከገብርኤል በላይ የሆነ አለቃ ሳጥናኤል አለ። አዎ የምንታዘዘው የምንሰማው ትምህርት እስከ መቼ ነው? እስከ ጸና ድረስ ብቻ። እኔን ጨምሮ እዚህ የሚያስተምሩ ወንድሞች የምትሰሙት እስከ መቼ ነው? እስከ ጸናን ብቻ። ከወጡስ ወጡ፣ ጉዳያቸው ነው። ምን እናድርግ ታዲያ? በጸሎት እናስባቸው። አለቀ። እንደዛ ነው የምናደርገው እንጂ ታላቅ መምህር እኮ ነው አራያ ነበር ማድረገው አንተን ነበር የምሰማው የሚባል ነገር የለም። እስከ ጸና ትሰማላችሁ። ሸርተት ካለ ደናው ይሄ ለማንም የሚያገለግል ነው። ለማንም ከቅዱስ ፓትርያርኩ ጀምሮ እስከታች ያለን ድረስ ሁሉ የሚያገለግል ነው። ፓትርያርክ ናቸው። ቅዱስነታቸው አዎ ቅዱስነታቸው እስከ መቼ? ርትዕት ኦርቶዶክስ ተዋህዶነት ጠብቀው እስከ ቆዩ ድረስ። ከኦርቶዶክስ ቢያፈነግጡስ? የለም። ይህ መታወቅ አለበት። ቃላዋዲ ላይም አለ። በነገራችን ላይ በእምነት በስነ ምግባር ወይ ደግሞ በሃይማኖት ጉዳይ ቅዱስነታቸው ፓትርያርኩ ነቅ ቢኖርባቸው ይላል ምልዓተ ጉባኤው ቅዱስ ሲኖዶስ ዝርዝር ጉዳይ አይቶ ማገድ ይችላል። ኑፋቄ ነው። ሃይማኖት ላይ ድርድር ስለሌለው ማለት ነው። እንኳን እኛ እዚህ ላይ የምናገለግል ክርስቲያኖች የቲክቶክ ሰዎች ቀርተን ቅዱስ ፓትርያርኩ እንኳን ቢሆኑ ምልዓተ ጉባኤ ሲኖዶስ ቢሆን ካህናት ቢሆኑ ለማንም የሚያገለግል እንሰማለን። አባታችን ናቸው እንሰማለን። ጠቅላይ ቤተ ክህነትን እንሰማለን። ሀገረ ስብከትን እንሰማለን። የንስሐ አባታችንን እስከ መቼ ድረስ? በሃይማኖት ጸንተው እስከተገኙ ድረስ ብቻ ነው። ከኛ ጋር ያላችሁ ግንኙነት የሚያገለግለው በእምነት እስከ ጸናን ብቻ ነው።
ከእምነት ከተወጣ በኋላ ያቆማል ያ ነገር ማለት። ከእምነት ሲወጣ ያ ነገር ያቆማል። ይሄንን መርህ አድርጉት። በቃ ልትይዙት የመጣችሁት ከማን ጋር ነው? ከክርስቶስ ጋር። የቤተክርስቲያን ራስ ማን ነው? ክርስቶስ። እኛ ምንድነን? ብልቶቹ። አለቀ። ከክርስቶስ ፍቅር ማን ይለየናል? ማንም። ረሃብ ነው፣ መከራ ነው፣ ፍቅር እንትን ነው፣ ችግር ነው፣ ሰይፍ ነው፣ ስለት ነው አይደለም። ማንም አይለየንም። በዚህ ጥብቅ ብሎ መኖር። የተጣበቅነው ከግለሰቦቹ ጋር አይደለም። የተጣበቅነው ከመምህራኑ ጋር አይደለም። የተጣበቅነው ክርስቶስ ጋር። አካልነታችን ተጠሪነቱ ለክርስቶስ ነው። ይሄ መታወቅ አለበት። ይህንን አጽንተን ከያዝን በሰዎች ላይ ከመቆም እንጠበቃለን። በየጊዜው በሚሰራው ቪዲዮም ደግሞ ግራ እንጋባ። ለዛ ነው የሆነ የዲያቆን ልብስ ያደርግና ጥምጣም አድርጎ ይመጣና መሪጌታ ነበርኩ ሲባል ኧረ ጉድ ነው ዘመኑ፣ ምን አይነት ዘመን ላይ ደረሰን አትበይ። እንደዚህ የሚባል ነገር የለም። በቃ ንስጥሮስም ፓታሊክ ነበር። ፓታሊክ ማውገዝ ቀላል ነገር አይደለም። በቃ ግን ሲመጣ ግን መጣ ነው። በቃ ቤተክርስቲያን አራራችለትም። ፓትርያርክ ንስጥሮስ እኮ ፓትርያርክ ነው። የቆስጥንጥንያ ፓትርያርክ ነበር። ሁለት አካል ሁለት ባህሪ ሲባል ድርድር የለም። ቆመ ሲኖዶስ፣ ጉባኤ ተጠራ፣ ተወገዘ። ፓትርያርክን መውገዝ ቀላል ነገር ነው እንዴ? ይህ ለሁሉም ሰው የሚሰራ ነው። በቃ ዲያቆን የሚባል ነገር የለም፣ መሪጌታ የሚባል የለም፣ ቄስ የሚባል የለም። ነገረ ሃይማኖትን ጠብቆ እስከቆየ አባታችን ነው፣ መምህራችን ነው፣ አለቃችን ነው። ትክክል። ነገረ ሃይማኖት ከተናደ በኋላ ዘማርያምን ወደዋለሁ፣ ደስ ይለኛል፣ በጣም ነው የምወደው፣ በጣም ነበር ማከብረው የሚባል ነገር አይሰራም። ይሄ በእኔ ምሳሌ የምነግራችሁ ለሁሉም ሰው የሚያገለግል ነው። በቃ ነገረ ሃይማኖት ተጠብቆ እስከቆየ ወንድማችን ነው፣ እህታችን ናት፣ አባታችን ነው። ይህን እናከብራለን። የንስሐ አባት ኑፋኤ ከተገኘበት በኋላ አባት የሚባል ነገር የለም። የሃይማኖት ነው። የሥነ ምግባሩን ትችለዋለን፣ እግዚአብሔር ይጠይቃቸው ትላለህ። የሃይማኖት ነቅ ክህደት እያስተማረ የንስሐ አባቴ እኮ ነው እንግዲህ ልስማው እንጂ ዝም ብዬ ልጋት የሚባል ነገር አይሰራም። ይቆማል እዛ ጋር። ይሄ የኛ ፓራሜትር ነው። በቃ መለኪያችን ነው። እኔ ክርስቶስ ራስ የሆናት ቤተክርስቲያን ላይ እኔ አካል ሆኛለሁ። ማንም ሊነቅለኝ አይችልም። በቃ ልክ ማንም ይውጣ። በመውጣታቸው እያዘንን ሲመጡ ደግሞ እንደሰታለን። የክርስቶስ ራስ ሁል ጊዜ ፍጹም ነው። ክርስቶስ ደግሞ አይስትማ። ቤተክርስቲያን አትሳሳትማ። ግለሰቦች ሊስት ይችላሉ፣ ጳጳስ ሊስት ይችላል። እኛ ኢንፈለብል የምንለው ቄስ የለንም። ሁሉም ይስታል። ሰው ነው፣ ስጋ ለባሽ ናቸው። ከጸኑ እሰዩ አባቶቻችን ናቸው፣ መምህራኖቻችን ናቸው፣ ሊቃውንቶቻችን ናቸው። ሸርተት ካለ አለ ነው። በመውደቁ መደሰት የለብንም። በጸሎት መታሰብ አለበት። ሲመጡ ደግሞ እሰየው እንኳን ደህና መጣችሁ ማለት አለ። እኛስ ባለንበት ቦታ ጸንተን እንቆማለን። ይሄ የሁሉም ሰው መርህ መሆን አለበት። የምትመለሱ ወንድሞችና እህቶች ደግሞ ለሌሎቹ አርአያ በሚሆን መንገድ መኖርን፣ መጾምን፣ መጸለይን፣ ቅድም ቀሲስ እንዳሉት ስጋው ደግሞ መቀበልን፣ ይሄ ህይወት ሁላችን ልንዋሃደው ይገባል። ይሄ ሁሉ የወንድሞች ልፋት ይሄ ነው። ጠዋት ቅድም አይቼዋለሁ መዝሙረ የእንቅልፍ ሰዓት በጣም አቶ ጠዋት ላይ በእነሱ ማለት ሌሊት ነው። ይሄ ሁሉ የሚደረገው ሰው ለማዳን ነው። የነጋዲሳ ከነመናፍቃን ጋር የሁሉ ግብግብ ሰው ለማዳን ነው። ሌላ ምን ተልኮ የለውም። ኤነርጂ ኮሉዝ የሚያደርገው ግን እኛን ለማዳን እዚህ ውስጥ የሚተርፍ ነፍስ ካለ ተብሎ ነው። ሌላ ምንም ተልኮ የለውም እንጂ እንደው በቃ ጋዲሳ አስቡና እንደ ጴንቶች እንደው ላብሽቃችሁ ነው ላቃጥላችሁ ብላ ለሚገባው እንደው በዚህ ዲቤት ውስጥ የሚማር ሰው ካለ እንደው እዛ ውስጥ ያለ ፕሮቴስታንት ነው ሚድን ካለ ልቡ ከተመለሰ ተብሎ የሚደረግ ነው። ሁሉ ነገራችን ሰው ከማዳን ጋር ብቻ የተያዘ ነው ይኛ እንጂ እናንተን አሸንፈን ስለወጣን ሰድበናችሁ አበሻቅጣናችሁ ምናምን የታባታችሁ ዛሬ ልካችሁን አስቀበለ ምን እንደሰተው ደስታ የለም። ደስታችን ይሄን ምስክርነት ነው። እንደ ተመስገን ስትሆኑ ደስታችን ነው። ደስታችን አሁን እንደመጣችሁ እንደው ባለም ስትሆኑ ለኛ ደስታችን፣ እንደ ናቲ ስትሆኑ ለኛ ደስታችን ነው። እንኳን ደህና መጣችሁልን። ለካ የዲቤቱ የውይይቱ የትምህርቱ ነገር ለካ ፍሬ ያፈራ። እንኳን ደህና መጣችሁ። እሰየው። በቤቱ ያጽናችሁ። ይሄ እንጂ
ብሽሽቅ፣ ማናደድ፣ ማበሳጨት፣ እንድትጨልሉ ማድረግ ምን ይጠቅመናልኛ? የሚያድነው እኮ እናንተ ማሳፈር አይደለም። የሚያድነው እኮ እናንተ ማዳን ነው። ምክንያቱም የተባልነው እኮ አንዳንዶችን ደግሞ ከእሳት ነጥቃችሁ አድኑ ይላል። የተባልነው አበሻቅጡ አይደለም፣ አድኑ። ከምን ከእሳት ነጥቃችሁ? ተልኳችን እሱ ነው። ከእሳት ነጥቃችሁ አድኑ። ማዳን ነው የኛ ተልኩ እንጂ እናንተን አናደን አበሻቅጠን አይደለም። የሁሉም ወንድሞች እንደዛ ነው። ስለዚህም ጥሪያችን የትላንትናም የዛሬም ለነገም ጥሪያችን ኑ በብርሃኑ ተመላለሱ። እኛን ሳይሆን ቤተክርስቲያኒቷን ተመልከቷት። እኛን ሳይሆን ራስ የሆናትን ክርስቶስን ተመልከቱ። ከዚች ውጭ ሌላ ድህነት መንገድ የለም። ልባችሁ ደግሞ ክፍት አድርጉ። በተለይ ፕሮቴስታንቶች ልባችሁን ክፍት አድርጉ። ከብሽሽቅ መንገድ ውጡ። እናንተ ጭንቅላቱ የተሳለችው ኦርቶዶክስ አይደለችም እኛ ጋር ያለችው ሌላ ስዕል ነው የፈጠራችሁት። ልክ አንድ ሕፃን ልጅ ለማስፈራራት አያጅቦ መጣለ እያልን እንደምናሳ እንደዛ ነው የሳላችሁት እናንተ። እኛን የወሰናችሁ ባያችሁን ነው። ትምህርታችን አታውቁትም፣ መጽሐፍቶቻችን አታውቁትም። በማታውቋት ቤተክርስቲያን ላይ ነው ተደራጃችሁ ነው የቆማችሁት። ልባችሁን ክፍት ብታደርጉን ብዙ ነገር ተተርፋላችሁ። ሌላ ምንም አይደለም። አካል ደግሞ የምትሆኑት ደግሞ የእኛ ሳይሆን የክርስቶስ አካል ነው የምትሆኑት፣ የእኛ አይደለም የምትሆኑት። ብትጠመቁ፣ ሜሮን ብትቀቡ፣ ስጋው ደግሞ ብትቀበሉ የእሱ አካል ነው የምትሆኑት። እኛም ብልቶች ነን። እኛም እንደናንተ ታካሚ ነን። ቤተክርስቲያን ሐኪም ቤት ናት፣ ፍርድ ቤት አይደለችም። እናንተም እኛም እኩል ነን፣ ልጆቹ ነው የምንሆነው እንጂ እኛ የእግዚአብሔር ልጆች ሆነን እናንተ ስትመጡ ደግሞ ለእናንተ አያታችሁ አይሆንም። እናንተም የእግዚአብሔር ልጆች ነው የምንሆነው ወደዚህ ስትመጡ፣ እኛም የእግዚአብሔር ልጆች ነው የምንሆነው። እኩል ነው የምንሆነው። ድሃ የለ፣ ሀብታም የለ፣ ሴት የለ፣ ወንድ የለ፣ ግሪካዊ የለ፣ አይሁዳዊ የለ፣ ብሔረሰብ ምናምን የሚባል ነገር የለም። ጾታ የለውም። ሁሉም የእግዚአብሔር መንግስት የሚወርስበት እይበል ፈላሲ እንዳለው መጻተኛ የሚባል ቤተክርስቲያን ውስጥ የለም። ይሄ ጥሪ ለሁላችሁም። ቤቱ አይጠበንም። በአስተዳደር ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በሆነ ተቀይማችሁ ይሆናል። በእልህ ክር የበጠሳችሁ ሰዎች ኑ በብርሃኑ ተመላለሱ። ተናዳችሁ በቃ ሚዲያ ላይ ወጣችሁ በስነ ምግባር ጉዳይ ደግሞ ተሸማቃችሁ ጠፍታችሁ እንደው በቃ ለዚህ ለመደበቅ ኦርቶዶክስን በሰባት ይችላል ያላችሁ ሰዎች ደግሞ ተውትና ንስሐ ገብታችሁ ወደዚህ ተመለሱ። ለስነ ምግባር ጉድለትም ቤተክርስቲያኒቷ ንስሐ አላት። በሩ ይሄ ነው፣ መንገዱ ይሄ ነው። ወደዚህ ገቡ። በቃ የወንድሞቻችን ጥሪና ልፋት ትምህርቶች በሙሉ የሚያተኩሩት ሰው ማዳን ላይ ሰው ማዳን ላይ ካተኮሩት እኛ ደግሞ መጽናት በቃ ሲመጡ ደስ ይበለን። አዎ ልክ ነን ብን የምንከተለውና የምንማረው ነገስ ቢወጣ ቀጥ ነገ እኮ ሐሳዊ መሲህ ይመጣል። ሐሰተኛ ክርስቶስ እኮ ግን አለ፣ ምልክት የሚያደርግ ተአምር የሚያደርግ የዛኔ የት ይገባል እንዴ? አሁን የፓስተር ነው የደነቀው ዛሬ የገረመ ያሰግድ ስራ ሴራ ነው የደነቀው። ነገ እኮ ሐሳዊ መሲህ እኮ ይመጣል፣ ተአምር እያደረገ እውር እያበራ ሙት እያስነሳ ያው እኔ ክርስቶስ ነኝ እያለ የት ይገባል የዛኔ? የተመረጡትን እንኳን እስኪያስብ ድረስ አለ የሚለው የዛኔ የት እንገባለን? እሺኛ የዛን ጊዜ ልንክር ነው ተያይዘን የተመረጡት። ያ ማለት እኮ አይን የሚባሉትን ትልልቅ መምህራንን ሊያስት የሚችል ምልክት ይኮ በጣም ከባድ እኮ ነው። ግን እኮ ውሸት ነው፣ ሐሰተኛ ክርስቶስ ነው። ግን የሚያደርገው ገቢረ ተአምራት ምትሃት ስለሆነ ከሰይጣን ስለሆነ ከእግዚአብሔር ስላልሆነ ይህን ሁሉ ተአምራት ሲያደርግ የተመረጡን እስኪያስት ድረስ እንደውም ምንድን ያለው ያቺ ቀን ባታጥር ኖሮ ስጋ ለባሽ ሁሉ ማይድንበት ነበር። ይህ ማለት ምናልባት ምን አክል ከባድ እንደነበረ ፈተመሲያለ እንዴ ሳር በሚያስገጥ ፓስተር ትደነቃለህ እንዴ? ቡክ አካውንትን አምጣና ብሬ ይገባል በሚል ፓስተር በሰኖ ተሰነካከለ። ይህ ምን ያስደንቃል? ይሄ ወጥቶ ነበረ ምናምን ዘማሪ ወጣ ምናምን ክር በጥሶ ምናምን መሪጌታው ሄደ ከነጥምጣሙ ጳጳሱ ሄደና ምን ይደንቃል? እሱ ገና ሐሳዊ መሲህ አለ አይደል እንዴ? የዛኔ ምን ሊወጣን ነው? ምን ሊኮን ነው የዛኔ? እሺ የሱ አርማ የሌለበት ምንም ነገር የንግድ ትሬድ ማርክ የሌለው ምንም ነገር አይሸጥም። የዛኔ የት ይገባል? እሺ አሁን በዲቤት ትገላገለዋለህ። የዛኔ እኮ ዲቤት አይደለም ምልክት ነው፣ በአይን የምታየው ነገር ነው። ግን እኮ ሐሰተኛ ክርስቶስ ነው። አሁን በመጽሐፍ በመረጃ እንሞግታለን። እሰየው አምጣ ክፈተው መጽሐፉን አሳየን እንላለን።
የዛኔ ምን እንደምንለው ምልክት እኮ ነው የሚያሳዩ። ግን ሐሰተኛ ክርስቶስ እነሆ በበረሃ ነው ቢሏችሁ እነሆ በዚያ ላይ ቢሏችሁ አትመኑ ነው የሚለው። የዛኔ ና ላይቭ ግባ ልትሉት ነው ሐሳዊ መሲህ ናና መጽሐፍ አሳየኝ ልትሉት ነው። የዛን ጊዜ ያሳያል እኮ ወር እያስበራ ያሳያል እኮ አንካሳ እያዘለለ ግን እኮ ውሸተኛ ነው። ስለዚህ የሚበልጥ ፈተና እንዳለብን ተረዱ ክርስቲያኖች። በትንንሽ ነገሮች አትሸወዱ። ይሄው በሚደረግ ተአምራት ምናምን ጌታ እንደዚህ ገልጾልኝ ራእይ አይቼ ቅድም አሰግድን ቅድም ጋር ስለተጠቀሱት በቃ እንደው ራእይ አይቼ ምናምን ስለ ሐዋዛየውና ምናምን የሚገርም ቀጥ ያለ መንገድ ላይ መጣና እጥፍ ብሎብኝ አንተ ምጥፍ ማለት ነው ወደ ጌታ ወደ ሁለተኛ ብርሃን አንተ ምጥፍ በል። በቃ በዚህ በህል ምናምን አይደለም እኮ በእውን አለ ገና ይመጣል። ሐሳዊ መሲህ ጋር ሰው እኮ ነው እንዴ 666 ሲባል እኮ አውሬ እኮ አይደለም ጭራቅ አይደለም እኮ ወንድ ልጅ ነው። የወንድ ልጅ ጅማቱ 666 ነው። ለዛ ነው 666 የተባለው። የሴት ልጅ ደግሞ 333 ነው። 666 ሲባል እኮ ሰው ነው፣ ወንድ ልጅ ነው። ጾታ ወንድ ነው፣ ሰው ነው እኮ። ግን ሐሳዊ መሲህ ማለት እኮ ሰይጣን ስለሚያድርበት ነው እንጂ የሆነ ጭራቅ ምናምን ፊቱ ማይታይ ምናምን የሆነ ቀንድ ያለው ምናምን ማለት እኮ አይደለም። ሐሳዊ መሲህ ማለት እኮ ሰው ነው እኮ። 666 የተባለው እኮ 666 የወንድ ልጅ ጅማት ነው፣ ወንድ ልጅ ነው ለማለት ነው ጾታው። ሌላ ነገር እኮ የለውም እኮ። ተአምር ያደርጋል፣ እውር ያበራል፣ አንካሳ ያዘላል፣ እኔ ክርስቶስ ነኝ ይላል። ከዛ በኋላ እኮ ነው ኤልያስና ሄኖክ መጣው ይሄ አይደለም ክርስቶስ እውነተኛው ገና ይመጣል ባደረገው ተአምር እንዳትሸወዱ ብሎ እሱ ያደረገውን የውሸት ምትሃት እውነተኛውን ተአምራት አድርገው ህዝቡን ያነቃሉ። ሁለት ወይራዎች ያላቸው ራእይ ዮሐንስ እነሱ ነው። ይሄ ሁሉ እንዳለብን ታውቃላችሁ ክርስቲያኖች። አሁን እኛ በእነዚህ ሰዎችን መሳት ነበረብን። አሁን እኛ በእነዚህ ፓስተር ሰው ይወድቃል፣ በእውነት በእናሰግድ ሰው ትምህርት ይስታል። ሐሳዊ መሲህ የሚያደርገውን ነገር ገና የሚጠብቅ ክርስቲያን በእነዚህ ሰዎች አሁን ያሰናክላል። ይሄ እነዚህ ላ እየባበጠ ሰርከስ አትለው ቤተክርስቲያን አትለው እየደነሰ እየጨፈረ ባለ ሰው ተሰነካከላለህ። እንዘንጥ ለክርስቶስ እያለ እኔም እኮ እንደ ክርስቶስ የባህሪ ልጁ ነኝ ብሎ እየተናገረ በዚህ ሰው ተሰነካከላለህ። ሐሳዊ መሲህ ሲመጣማ ምን ልትሆን ነው ታዲያ? እሺ እኛ ኦርቶዶክሳውያን ክርስቲያኖች ነን። የኦርቶዶክስ ተዋህዶ ክርስቲያኖች ነን። ኦርቶዶክስ ብቻ ሳይሆን ኦርቶዶክስ ተዋህዶ ክርስቲያኖች ነን። ይሄ ሁሉ ፈተና ከፍለት እንዳለብን አምነን በጾም በጸሎት በተጋድሎ መኖር ያለብን ክርስቲያኖች ነን። በምልክት የምንሸወድ አይደለንም። እውር ስለበላ አንካሳ ስለዘለለ በእነዚህ ምልክቶች የምንሸወድ አይደለንም። ገና ይመጣል ሐሳዊ መሲህ። እኛ ግን ጽኑ እምነታችን ምንድነው የምንለው? ሐሳዊ መሲህ ሲመጣ አምላካችን እስከሚገለጥ ልክ እንደ ቅዱስ ገብርኤል ባለለ ቦታ ጸጥተን እንቁም። ጌታ ምን አለ? ለዚህ ሁሉ መፍትሄው እስከ መጨረሻው በትዕግስት የሚጸና ይድናል። ወዛዝለፈ ትዕግስቶ ውእቱ ይድህን። እስከ መጨረሻው በትዕግስት የሚጸና ይድናል። መፍትሄው እሱ ነው። ሐሳዊ መሲህን በቲክቶክ የተቃወመ አይልም። ላይቭ ላይ ገብቶ ከእሱ ጋር ዲቤት ያደረገ አይልም። እስከ መጨረሻው በትዕግስት የሚጸና ይድናል። መጽናት ነው መፍትሄው፣ መጽናት ብቻ ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዲያቆን ዘማርያም ለያሬድዬ እድል ልስጣውና ጋድዬ ተዘጋጅ። ከያሬድ ቀጥሎ ድንቅ የሆነ መልእክት፣ የሚመጥን መልእክት፣ የወቅቱ መልእክት ነው ያስተላለፍከው ዲያቆን ዘማርያም። ቃልዮት ያሰማልን ወንድማችን። ያሬድ ያለ ያሬድ ይመስለኛል። ያሬዶ ጋዲ ወንድሜ ቀጥይ። በቃ ያሬድ ካልች ይቀጥላል። ድምጽ አይሰማም እንዴ ወገኖች? ሰላም ብያለው። እንዴት ናችሁ? ቀሲስ ይፍቱኝ ባርኩኝ። በድጋሚ ቀደም በእርግጥ በረከት አግኝቻለሁ። ድጋሚ ያው እንግዲህ
ቴዲ ቃልዮት ያሰማልን። ሁላችሁንም ሰላም ብያለሁ። ያሬዶ፣ ተሜ፣ እህታችን ውቤ፣ ያኪኒም አለ እንዲ አላየሁትም። ሰላም በለኝ እስቲ አንተ ሰውዬ ያኪኒ። ተኝቶ ሊሆን ይችላል። ይህ ሁሉ ሰዓት ረዥም ሰዓት ላይ በጌታ ፍቅር እያዳመጠ ነው። ዲያቆን ፈለገ፣ ናትሻ ሁላችሁንም ሰላም ብያለሁ። እታችም ላይም ያላችሁ ክርስቲያኖች ሁላችሁንም ሰላም ብያለሁ። ተሜ እንዴነ ያው በእርግጥ ብዙ ሀሳብ እንግዲህ ቀሲስ ዲበኩሉና ዲያቆን ዘማርያም ኦልሞስት ሁሉንም በደንብ ነክተውታል። ምንም ይናል የሚጨምረው ነገር የለም። እኔ ትንሽ ደቂቃ 2 ደቂቃ 3 ደቂቃ ከዛ በላይ መወስድ አይመስለኝም። ያው እንደተባለው ቴዲ ምንድነው ዋናው ሀሳብ ቴዲ የሚያስቀምጠው ሀሳብ ያው ሰዎችን አይደለም መመልከት ያለብን ነው። መጽሐፉም እንደሚነግረን ምንድነው የእምነታችን ጀማሪና ፈጻሚ ወይ ደግሞ የቤተክርስቲያን ራስ የሆነው ክርስቶስ ኢየሱስን ተመልክተን ነው መንቀሳቀስ ያለብን። ሰዎች ሊሄዱ ይችላሉ፣ ሊመጡ ይችላሉ። እኛ ግን ትኩረት ማድረግ ያለብን የቤተክርስቲያን ትምህርትና ትምህርት ላይ እዛ ላይ ፎከስ አድርገን ነው መንቀሳቀስ ያለብን የሚለው ሀሳብ ሊሰመርበት የሚገባ ነውና ግን እንደው ስለዚህ ቤተክርስቲያን ሰው ሊጠይቅ ይገባል። ተሜኔ በደንብ አምናለሁ። ባይዘው ሰው ትንሽ ሰው ልቡን ከፍቶ ልባችንን ዘግተን የምንንቀሳቀስ ከሆነ እንደተባለው ነው። ባይዘው ጌታችን ኢየሱስ ክርስቶስ ምን ብሎ ይናገራል? በዚህ በዮሐንስ ራእይ ላይ አይደል የልብ በር ምንድነው የልብ ደጃፍ ላይ ቆሜ አንኳኳለሁ ክፈትልኝ እንድገባ ነው የሚለው። ኦኬ ልባችንን ካልከፈት እውነተኛውን የጌታችን ኢየሱስ ክርስቶስን ቤተክርስቲያን ልናውቅ አንችልም።